እንደወደደኝ ሊያገባኝ እንደሚፈልግ ምናምን ነገረኝ። አላገባም፣ አልወለደም። እኔ ደግሞ የአራት ልጆች እናት ነኝ። 9 ዓመት የውጭ በር ቁልፍ ይዞብኝ ኖሬያለሁ። ወፍጮ ቤት እሱ እህል እያስገባልኝ፣ ቤተክርስቲያን ሳልሄድ አብረን ያደግን ልጅ አርፎ የጎረቤት ልጅ ማለት ነው ሄጄ ሳልቀብር ሰርግ አልሄድም፣ ከሰው ጋር ሰላም አልባባልም። ምን መሰለክ እኔ አሁን የሆነ እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል፣ በቃ ጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው የገባሁት። እና የሆነ ሰዓት ላይ ደከመኝ። በቃ ሽማግሌ ምንድነው የሚልክ ብዙ ችግርህን አውርቼ ምናምን ነገር መጨረሻ ላይ ታረቁ ነው፣ ይቅር ለእግዚአብሔር ነው የምባለው። ከዛ በቃ ደከመኝ፣ ተቀብዬ ይረገጥኩት። በቃ እንደዚህ ያደረገ በቀደው ሁሉ ደስ ይለኛል። ብሩ ማለት ውስጤ እሳት ነው ያለው፣ በጣም ተቃጥዬበታለሁ እሱ በሚሰራኝ ተንኮሎች። ከዛ ዳኛው ተቆጣኝና ታሰሪ ተባልኩ፣ ታሰርኩ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። በ2,700,000 ብር ጠቅላላ ክፍያ በመገናኛ ጫካ ፕሮጀክት በዳያስፖራ መንደር አካባቢ የቤት ባለቤት የሚሆኑበትን አማራጭ አቅርበንልዎታል። ስቱዲዮ 2,700,000፣ ባለ 1 መኝታ 4,600,000፣ ባለ 2 መኝታ 7 ሚሊዮን፣ ባለ 3 መኝታ 8,700,000 ብር 40% ሲከፍሉ 10% ቅናሽ አድርገንልዎታል። ቀሪውን 60% ደግሞ ቤቶን ሲረከቡ የሚከፍሉበት አማራጭ ተመቻችቷል። እንዲሁም 100% ሲከፍሉ 35% ቅናሽ ይደረጋል። በተጨማሪም ንግድ ሱቆችን ከ20 ካሬ ጀምሮ ከ900,000 ብር ቅድመ ክፍያ መነሻ አቅርበናል ይላል ቴምር። ስለ ቤትና ሱቆች የበለጠ መረጃ ለማግኘት በ0951 10 07 10 ይደውሉ። ቴምር። ቃሉን ጠበቀ። ምክንያቱም ለዛ ለውጭ ሀገር ላለው ግሪክ ሊወስድሽ ለነበረው ሰውዬ ሚስቴ ናት አለ እና እንዳይደውልሽ አቆራረጠሽ። ያንቺንም የስደት ሐሳብ አስቀረ። ከዛ ሽማግሌ ላከ። ሽማግሌ ላከ። ከዛ ሽማግሌ ከመላኩ በፊት ግን እሺ በቃ አብረን እንሆናለን ስንባባል ቤት ተከራየን፣ የቤት ዕቃ ሟላን ምናምን ሰው ሲመጣ እንትን እንዳይል በሚል እሱን አስተካክለን ሽማግሌዎች ትልልቅ ሰዎች ነበር የላከው። ያ በስራውም ሰዎችን ስለሚያገኝ ተቀበለ። አባቴ ደግሶ ነው እንደውም ሽማግሌዎቹን የተቀበለው። ምክንያቱም በዛኛው የጎዳውት ነገር ስላለ እንደዛ ሆነ። ተጋባን። ከዛ አብረን መኖር ጀመርን ማለት ነው። ሁለተኛ ልጅ መጣ። ከዛ እንትን አለን፣ ወለድኩ። አብረን እየኖር እያለን አዲስ አበባ መግባት በጣም ይፈልጋል እሱ። እና አባቴ ሁሌ በቃ በሄዳ ቁጥር መታወቂያ ያወጣልኝ፣ ወደ አዲስ አበባ ዝውውር እየፈለግኩ ነው ምናምን ይላል። እና ይህ ልጅ ምንድነው በቃ አዲስ አበባ መግባት በጣም ፈልጓል፣ አንቺ ትፈልጊያለሽ ግን ምናምን ሲለኝ፣ አዎ አቤ እዚህ ጠባብ ከተማ ነው፣ እዚህ ከምንኖር አዲስ አበባ ይሻላል ምናምን እለዋለሁ። ከዛ አጋጣሚ ዝውውር አገኘና አዲስ አበባ ገባን። ዝውውር ሲያገኝ ደግሞ የኔ አባት የኛ ሰፈር ላይ ትምህርት ቤት ላይ ነው ፋይናንስ ኦፊሰር ሆኖ የተቀጠረ ዝውውር ያገኘው። ከዛ ገባ፣ አዲስ አበባ መኖር ጀመርን። መጣችሁ አዲስ አበባ? አዎ። ያኔም ግን ስትጋቡ እንግዲህ ሽማግሌ ምስልክ ልጅሽ አንቺ ጋር ነው? እኔ ጋር ነው ያገባሁትም። በቃ ልጄ ለማሳደግ ለልጄ ነው መኖር ማለት የኔ ህይወት እንደቆመ የሚሰማኝ አይነት ሰው ነኝ። እና አዲስ አበባ በቃ አዎ፣ የልጄ ስም በአባቱ ነበር የሚጠራው፣ በወላጅ አባቱ። ለምን አለ በቃ ሽማግሌ ሲመጣ ምናምን እሱ እንደወለደው አድርጎ ነው ለቤተሰቦቹ ያወራው። ግን እኔ ነኝ የነገርኳቸው ከሱ አይደለም የተወለደው ምናምን የሚለውን። በሱ ሁሉ ተጣልተናል። ከዛ ስሙን በራሱ ስም አደረገ። እዚህ ስንገባ ማለት ነው፣ ሰፈር ላይ ስንገባ በሱ ስም ያንቺ ልጅ ያኔ ልጅ በሱ ስም እንዲጠራ ተደርጎ ትምህርት ቤት ገባ። አይሆንም ብለን ነበር እኔም አባቴም።
ከዛ አልቅሶ ነው ስላልወለድኩት ነው ወይ ልጄ ነው ከልጄ በፊት ያገኘሁት ልጅ ነው ምናምን። አንዳንድ ሰው ተናግሮ የማሳመን እንትን አለው እንግዲህ እንደዛ አሳምኖን ነው እኛ ስሙን እንትን ያልነው። ከዛ በሱ ስም ትምህርት ቤት ተመዘገበ። አባቱን አታገኙም ነበር? በፍጹም እንደዛ ሆኜ ምጥ ላይ ሆኜ እንኳን ተደውሎለት ያለውበትን ሁኔታ እየሰማ ከሱ ይልቅ ጓደኛው ደውሎልኛል። የሚገርምክ የለም በጭራሽ። በቃ እዛ ቤት ውስጥ ያለችውም ወልዳለች። በነገራችን ላይ የ3 ወር ምናምን ልዩነት ነው ያለን። እሷ ያልነገርኩ ከመሄዴ በፊት ጥሩ ልጅ ናት እና የኔም ህይወት የተበላሸው በሱ ነው። በቃ እኔንም እንዲያርጎኝ ነው የመጀመሪያ ነው ምናምን ብላኝ ልጅሽን ስጪኝ ብላኝ ነበር። በፍጹም አልኳት። በቃ እኔ እስካለው ድረስ በህይወት ለእንጀራ እናት ልጄን አልሰጥም። ሲቀጥል አባት መሆን የሚችል ሰው አይደለም እሱ ምናምን የሚለውን ስላሰብኩኝ አይሆንም ብዬ ነው ልጄን ያዝኩት። እና እሷም ልጇን ጥላለት ነው ከተወሰነ ጊዜ በኋላ ልጁን እንደውም እሱ ጋር ትታ ነው እሷ ደግሞ የተለያዩት ማለት ነው። እና አላየኝም፣ አልረዳኝም፣ ምንም ያደረገልን ነገር የለም። የሆነ ሰዓት ላይ ስልክም ሲደወለት ያው ማንሳት አቆመ ምናምን። ከዛ እንትን አልን አዲስ አበባ ገብተን መኖር ጀመርን። ስራ ላይ ጎበዝ ነው ማለት ከተማረበት ሙያ ውጪ ቤተሰቦቹ ንግድ እንደዚህ ሆቴል ምግብ ቤት ምናምን ስለነበራቸው ጎበዝ ነው እና ስራ የሱ ደግሞ ስለማይበቃ ተጨማሪ ስራ እንስራ ብለን ስጋ ቤት ምናምን ከፍተን እዚህ አዲስ አበባ ላይ መኖር ጀመርን ማለት ነው። እና ባህሪው እየተቀየረ መጣ ከዛ ጊዜ በኋላ ማለት ነው። ወልጄ 2 አመት ምናምን ከሞላኝ በኋላ ማምሸት ውጪ ማደር ምናምን ያልነገርኩ ከኔ ጋር ስንጋባ እምነቱን ቀይሮ ነው የተጋባ ነው ማለት። መጀመሪያ እምቢ ያልኩት እሱ እምነቱን አትንገሪ እምነታችን ተመሳሳይ ስላልነበረ አንድ እምነቱ ስላልሆነ ምናምን ነበር እምቢ ያልኩት። ሃይማኖቱን ቀይሮ ነው የተጋባ ነው። እኔ በማምነው እምነት እያመንን መኖር ጀመረን። ከዛ ወጣ ተመልሶ ማለት ነው መጠጣቱን መቃሙን ምናምን እየደበቀ ጀምሮታል እና ባህሪው ይቀያየር ጀመር። ከዛ ገንዘብም ሲመጣ ምናምን ብዙ ለውጦች ነበሩት። እዛ በቃ አልፈልግም ብዬ እናቴ ጋርም ሲሄድ ይመጣል። እናቴ ጋር አልፈልግም ብዬ ጠፍቼ ምናምን ልጆቼን ይዤ እሄዳለሁ። ሁለቱን አይደለ ጠዋት 12 ሰዓት በር ስከፍት እሱን ነው የምታገኘው። ከዛ ውይ አንተ ልጅ ቆይ ሰው ነህ መንፈስ ነህ ምንድነው ምናምን እያለችው አባቴ ጋርም ስመጣ እንደዛ ነው። አባቴ እግር ስር ይወድቅና ይቅርታ ይጠይቀዋል። በቃ ሽማግሌ ተሰብስቦ ምንድነው ችግርህ ምናምን ሲባል ምንም ምን አረገች ምንም ይቀናል ማለት ቅናት ነው ያለበት። በቃ ከቤት እንደወጣ አይፈልግም። እኔ መማር እፈልጋለሁ እንድማር አይፈልግም። ቤተክርስቲያን መሄድ እፈልጋለሁ እንድሄድ አይፈልግም። ገበያ ራሱ ነው፣ ወፍጮ ቤት ራሱ ነው፣ ሁሉም ነገር ራሱ ነው የሚያደርገው ከቤት እንዳልወጣ። በቃ ቤቱ ይሄም ደግሞ ሰው ደውሎልሽ ነበር የሚል እንትን አመጣ። ሰው ደውሎልሽ ነበር ቁጥር ራሱ ወጥቶ ራሱ የሚደውል ይመስለኛል። ምክንያቱም ልክ እሱ ሲወጣ ነው የሚደወልብኝ። በማላውቀው ቁጥር ይደወላል። ከዛ ተደውሎልሽ ነበር ምናምን። እኔ ደግሞ ምንም አልጠነቀቅም ማለት አሁን የሆነ ችግር ሲኖርብህ ነው ተጠንቅቀህ የተደወለ አጥፍተህ ምናምን ምንም አላደርግም። እና ያገኘዋል ሲመጣ ይሄው ተደውሎልሽ ምናምን ቤት ውስጥ ዕቃ ይሰብራል። እንደ እብድ ነው የሚያደርገው ብቻ ይቀያየራል ምናምን። ከዛ በቃ አልፈልግም መፋታት ፈልጋለሁ ብዬ አባቴ ጋር ሲሄድ አባቴ ጋር ይመጣል፣ እግር ስር ይወድቃል፣ ያለቅሳል። ያው ያሳምናል። ሽማግሌዎችም የተማረ ነው በደንብ ያወራል፣ ያሳምናቸዋል። ተመልሼ እገባለሁ። ሳምንት አይቆይም። በዛ ውስጥ ሆኖ እኔ የሚገርም መከላከያም እየወሰድኩ እወልዳለሁ ልጅ እንደዛም ሆኖ ማለት ነው። 3ኛ ልጄንም ወለድኩኝ። ከዛ ነገሮቹ እየባሱ መጡና ሌሎች ሱሶችን መጠቀም ጀመረ። እሱ ሌላ አይነት እንትን ውስጥም መግባት ጀመረ አላስፈላጊ ነገር ውስጥና መጨረሻ ላይ በቃ አሁን ከአንድም 3 ልጅ አለኝ። እናቴ ጋር መሄድ አልችልም፣ አባቴ ጋር መሄድ አልችልም፣ ማንም ጋር የምጠጋበት የለኝም። በቃ በህይወት እስካለሁ ድረስ እኖራለሁ ብዬ ማውራት አቆምኩኝ። ደከመኝና ለሽማግሌ አልናገርም፣ ለማንም አልናገርም። በቃ ደህና ነሽ ሲሉኝ ኖራችሁ ነው ይሄ ነገር 9 አመት ይሄ ነገር የተፈጠረው። ወልጄ እንግዲህ የወለድኩበት ጊዜ አለ። ከዛ ልጄ 2 አመት ከሞላ በኋላ ነው የተጀመረው 2ኛው ልጄ ማለት ነው። ከዛ ግን እየወጣሁ እየገባሁ ነው እና የሆነ ሰዓት ላይ ደከመኝ። በቃ ሽማግሌ ምንድነው የሚልክ ብዙ ችግርህን አውርቼ ምናምን ነገር መጨረሻ ላይ ታረቁ ነው፣ ይቅር ለእግዚአብሔር ነው የምባለው። ከዛ በቃ ደከመኝ። አባቴም ያው ከኔ ይልቅ ለክብርም መጠንቀቅ አለ። የድሮ ሰው ሲሆን ለክብራቸው ይጠነቀቃሉ
እና ሽማግሌ ፊት ወላጆቹ በጣም ነው የሚያሳዝኑት። ይመጣሉ፣ ከአርሲ ነው የሚመጡት፣ ከኢተያ ይመጣሉ። ዛሬ ማታ ተጣልተናል ካለ ጠዋት 2 ሰዓት 3 ሰዓት አዲስ አበባ ነው የሚገኙት። እና እነሱም ተንከራተቱ። የኔም ቤተሰብ እንትን አለ። ሽማግሌ በመጣ ቁጥር እሱ ምንድነው ችግር ይባላል። የሆነ ሰዓት ላይ እናቷ ናት ችግር ያለ። እንዴት ትመጣለች፣ ለሌላ ልትድራት ትፈልጋለች ምናምን። ሰምቷል እንደዚህ አይነት ነገር? አልሰማም። እናቴ ግን በግልጽ ትናገራለች። ማለት አምሽቶ ሲገባ የትም እያመሸ የሚገባ ወንድ ሌባ እናት ልጇን አታምንም አሉ ምናምን ብላ ያው በጎን ትነግረዋለች፣ የራሱን ባህሪ ማለት ነው። እና እሷ በቃ እንድትመጣብኝ አልፈልግም አለ። ነገርኳት በግልጽ። በቃ እኔ ያለ እናት ነው ያደግኩት፣ ልጆቼ ደግሞ እናትም አባትም ማጣት የለባቸውም። በቃ አንቺ አትምጪ አልኳትኝ። እሷ ተረዳችኝ፣ እግዚአብሔር ይስጣት። መምጣት አቆመች ማለት ነው። እንደዛ ዋጋ ተከፍሎ እሱ አይቀየርም። እና አባቴም መጨረሻ ላይ እየተረዳኝ አይደለም ያለው። አልታረቅም በቃ ምናምን ስል ሽማግሌም ከኛ በላይ ምን አይነት ትልቅ ሰው ይመጣልሻል ታዲያ? ትልልቅ ሰዎች ናቸው የሚሰበሰቡት። ከኛ በላይ ማን ሊመጣልሽ ነው? እግዚአብሔር ወርዶ አይመጣ ምናምን ባልና እኔ ነኝ ኃይለኛ የምደረገው አልታረቅም ስል። ከዛ እሺ ብዬ እንደገና ሽማግሌዎቹን ጎንበስ ብዬ ይቅርታ ስጠይቅ እሱንም ነው ጎንበስ ብዬ ይቅርታ የምጠይቀው። በጣም ያማል ማለት እኔ ተጎጂ ሆኜ ተበድያለሁ ብለሽ አስበሽ እንደዛ እየተጎዳሁኝ መልሼ ደግሞ እግር ስር ወድቄ ይቅርታ ስጠይቅ በጣም ያመኛል። ትዳር ላይ ስኖር አለምዬ እንደ እንትን አይደለም የኖርኩት፣ ማለት እንደ ዘመናዊ ሴት አይደለም የኖርኩት። እኔ አባቴ በስርዓት ነው ያሳደገኝና ሲመጣ እግሩን አጥቤው ነው እግዚአብሔርን የኖርኩት ማለት ነው። ሰራተኛ እንኳን ያበሰለው ምግብ አይበላም፣ እኔ የማበስልለት። እንደዛ ነው የኖርኩት። ግን እንደዛም ሆኖ በቃ እኔ ነኝ ይቅር ምለው ማለት ነው። እሱ አባቴን ብቻ ዘወር ሲል አባቴ ሄዶ እግር ስር ጥምጥም ይልና ይቅርታ ይጠይቃል። ከዛ ሁሉ ሽማግሌ ፊት ተበዳይ ነኝ፣ ይቅርታ ጠያቂ እኔ ነኝ። ከዛ ደከመኝ። በቃ ማንም ሰው አይረዳኝም። ለምን ብዬ ሽማግሌ ጋር ሄጄ መልሼ እግር ስር ስለምወድቅ አልሄድም። ከዛ በቃ የሆነ ሰዓት ላይ እንትን ማለት ጀመርኩኝ። የሆነ ሊሰነዝርብኝ ሊማታ ሲል መማታት ጀመርኩ። እግዚአብሔር ይመስገን እኔ ጥሩ አድጌያለሁ ምት ምናምን። ከዛ ሊመታኝ ሲል በቃ እኔ መምታት ጀመርኩኝ። እሱን አትነካኝም ልጆቼን። እኔም መማታት የሆነ ነገር ማድረግ ሲፈልግ ወደ ልጆቼ ነው የሚሮጠው። እኔ ልጆቼን አላስነካም፣ መጀመሪያ እኔ መተከኝ ነው የምታልፈው እለዋለሁና እንደዛ የሆነን መኖር ጀመርኩ። መጨረሻ ላይ በቃ የለየለት አላስፈላጊ ነገር ውስጥ ገባ ማለት ነው። እና መናገር አቆምኩ። 9 ዓመት የውጭ በር ቁልፍ ይዞብኝ ኖሬያለሁ። ወፍጮ ቤት እሱ እህል እያስገባልኝ፣ ቤተክርስቲያን ሳልሄድ አብረን ያደግን ልጅ አርፎ የጎረቤት ልጅ ማለት ነው ሄጄ ሳልቀብር ሰርግ አልሄድም፣ ከሰው ጋር ሰላም አልባባልም። ለምንድን ነው ያምንሽ? አይፈልግም በቃ። ያየው ነገር አለ? በፍጹም የሰማው ነገር አለ? እኮ እንደ ድሮ እናቴ እንደኔ ብትኖር ትዳር ማለት እኛ ያለ እናት አናድግም ነበር። አይ ኖ ምልሽ አሁን እሱ ይሄ ጥርጣሬን ከየት አመጣው አላውቅም። ምናልባት ቅድም ስትይኝ እዛ ግሪክ ነው ሊወስድሽ የነበረው አረብ እሱ እኮ ሲም ካርዱን ራሱ ከወሰደው ከጣለው ስንት ዘመን። አዎ ግን ምናልባት እንግዲህ እንደዚህ አይነት ሀሳብ አሁንም ይኖራታል። ወይም ደግሞ እናትሽ ደግሞ ደጋግመው ይሄን ነገር ሲሉት እንትን ነው የሚለው ምን መሰለክ፣ እኔ አሁን የሆነ እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል፣ በቃ ጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው የገባሁት። ጥሩ ቅድም ራሱ ትጠይቅሻለሁ ብዬ ነው። አዎ አይ ሚን እንደዚህ ይገባል እንዴ ትዳር? እንደዚህ አረ አንዴ ካለህበት ነገር አንፃር ትገባለህ። እና ምን ይለኛል ሁሌ አንቺ አትወጂኝም ምናምን ይላል። ማለት እኔ ፍቅር የሚባለውን ነገር ግን እኔ አላውቀውም፣ ስቲልና አላውቀውም። የመጀመሪያ ህይወትሽ ላይም ቅድም እንደነገርሽኝ ከሆነ ምንም የማውቀው ነገር የለም። በቃ አንድ ወንድና ሴት ባልና ሚስት ሆነው እንደሚኖሩ አውቃለሁ። በጣም ጥሩ ታማኝ ሚስት ነኝ። እንደዛ ነው እየኖርኩ ያለው። ባልና ሚስት ሆነው ሲኖሩ እኮ ታዲያ ተፋቅረው ተዋደው። ያው ግን አንዳንዴ በቃ ዝም ብለህ ትኖራለህ። እሱን ሴንስ አላውቀውም። እኔ አሁን ሰው አፈቀርኩ ብሎ ስለ ፍቅር ሲያወራ ምናምን እሱን እንትን እኔ አላውቀውም። እግዚአብሔር በሚያውቀው የለም እኔ ጋር እሱ ነገር እንዴት ሆኖ እንደሆነ ባይገባኝም እሱ ነገር የለኝም። እና ሁሌም ስተኝ ከሱ ጋር ምናምን ማለት አይናፍቅሽም? ምንም በፍጹም
በፍጹም ማለት በቃ ያያው ቅጥል ለምትልበት ሰው የለም። በጣም ነው የምበሳጨው ደግሞ ይሄ እኮ በኋላ የመጣ ነው። ከመጀመሪያ ምንም የለንም። በቃ አብረን እንደማንኛውም ባልና ሚስት አብረን እንተኛለን፣ እንኖራለን። በቃ እንደዛ ነው የኖርኩት። እምወደው ልጆቼን ነው እና አባቴ የራሴን ቤተሰቦች ምናምን ይረዳኛል እኮ ይገባዋል። ስለሚገባውም ይመስለኛል ወይ ከሱ ሌላ መሄድ ይምሰለው ምናምን አላውቅም። እኔ ጋር በፍጹም እንደዚህ አይነት እንትኑ የለኝም። ይሄ ሌላ ሰው ጋር መሄድ ምናምን እንደዚህ አይነት ነገር የለም። እኔ ጋር ከሱ ጋርም ራሱ ለማደርገው ነገር ደስተኛ ሆኜ አይደለም። አንድን ሰው ሳይወዱ ማለት መኖር ይቻላል ትዳር ውስጥ ሆኖ? ሴት ልጅ በተለይ ያው ትችላለች። እኔ ችያለሁ እንግዲህ፣ ምክንያቱም ልጆቼን እያየሁ ነው የምኖረው። የሚያሳስበኝ ልጆቼ በሉ፣ ጠጡ፣ ለበሱ፣ ተማሩ ነው። የኔ ህይወት የተዘጋ ነው እዛ ጋር ድሮ ነው የተዘጋ። የሆነ ጊዜ ላይ ልክ ነሽ ሰብለ ወንጌል። አሁን የሆነ አመት ላይ መጀመሪያ በፍቅር ምናምን ይኖሩና ከዛ በኋላ ብዙ ሰዎች የሚያደርጉት ብዙ ሚስቶች የነገሩኝ ብዙ ባለትዳሮች ያወሩኝ አሁን በቅቶና የምንኖረው ለልጆቻችን ነው ይሉኛል። እኔ ፍላጎት የለኝም ልጆቼን ለማሳደግ በትዳሯን ፈታች ላለመባል ነው የምኖረው ይሉኛል። ግን እነዚህ ሰዎች አብዛኛዎቹ እንግዲህ እኔ ያገኘኋቸውና ያሉኝ ሰዎች ግን መጀመሪያ ግን አትሊስት የሆነ አታችመንት ነበራቸው እና እኔ ምን መሰለሽ ነው አሁን ማወቅ የፈለኩት ልጠይቅሽ የፈለኩት ምን መሰለሽ መላመዱ እንዴት አልመጣም? ተላምደናል ባብሮ እኮ መላመድ ደግሞ መዋደድን ያመጣል። መዋደድን ያላመጣው ምን መሰለ ካለም የሱ ባህሪ እንደወደው አላረገኝም። እኔ መዋደድን ያላመጣው ያ ይመስለኛል። ተላምደናል ግን ፍቅር የሚባለው ነገር ያልመጣው ሳየው እለት እለት ማለት ነው። አንድ ልጅ በወለድኩ ቁጥር የሆነ ባህሪው ሲበላሽ የሆነ ነገር ሲሆን እሱን ሳርቅ ሽማግሌ ጋር በቃ እኔ ከ20 ጊዜ በላይ እኮ ሽምግልና ቁጭ ብለናል። ከ20 ጊዜ በላይ አንዳንዶቹ አርፈዋል። ሽማግሌዎቹ ትልልቅ ሰዎች ናቸው ብዬ ካለው በህይወት ያሉ አሉ ይሄንን የሚሉ እና ያ እንትኑ እና ደግሞ ጥርጣሬው፣ ቅናቱ፣ ልብስ የሚገርመኝ ይሄ ሁሉ ዘመን ስንኖር አብረን አንበላም በአንድ ትሪ። እግዚአብሔር ምስክሬ ነው። አብረን አንበላም። እናቱ ቤት ስንሄድ ምን ያደርገኛል መሰለ? ከእናቱ ጋር ቁጭ ያደርገኝና ለሊቱ ሙሉ ከእናትየው ጋር ስናወራ ነው የምናድረው። ለሊቱ ሙሉ በቃ ልጅ ነኝ። ጥሩ ሰዎች ናቸው። እንደ ልጅ ቤት ውስጥ የሚሰራራውን ሰራራለሁ፣ ከእናትየው ጋር ቡና አፈላለሁ ምናምን። እኛ በቃ ስናወራ ምናምን ትልቅ ሰው ናቸው እናትየው፣ አብረን እናድራለን። እሱ የለም። አንዴ ወይ አባቱ ቤት ነው ወይ ጓደኞቹ ጋር ነው ምናምን። የለም በቃ ጥሎኝ ይሄዳል። አብረን አንሄድም። አንድ ካፌ እንደዚህ ቁጭ ብለን ሻይ ቡና ብለን አናውቅም። የሱም እናትና አባት ተለያይተዋል? አዎ ተለያይተዋል። ያንቺም እናትና አባት ተለያይተዋል? ይሄ ነገር በነገራችን ላይ ይሄዳል። እውነት ይሄዳል። እኔ ግርም ነው የሚለኝ ብዙ ጊዜ እንደዚህ ከተለያየ እናትና አባት የምንመጣ ልጆች ሳንፈልገው ራሱ ደግሞ አንፈልግም። እኔ አልፈልግም። እናት ስላልነበረኝ እኔ ከልጆቼ መለየት አልፈልግም። ከአባት ጋር ብቻ ስለሆንኩ የኔ ጉድለት እናት ነበርና ልጆቼ አባት እንዳያጡ ደግሞ ረጅም ርቀት ራሴን እንደ ባህሪያ እስከመገዛት ድረስ እውነቴን ነው። አንቺ ስሜት እረዳለሁ። በጣም ብዙ እናቶችም ይሄን አድርገዋል፣ እያረጉም ነው። አዎ ረጅም እንትን ትዳር ውስጥ ይኖራሉ ዝም ብለው ችለው በቃ ዝም ሁሉንም ነገር ጸጥ ብለው የሚኖሩ በቃ ሲዳክም ትተዋለህ ሁሉንም ነገር። 9 ዓመት እንደዚህ ኖርኩኝ። 9 ዓመት በር ይቆልፋል፣ የውጭ በር ይቆልፋል። እህቶቹ ይመጣሉ። መጨረሻ ላይ በቃ እሱ እኮ እንደዚህ አይነት ነገር ውስጥ ሁሉ ገብቷልና ልጆቼን እስከ መጠበቅ ደርሻለሁ እባካችሁ እስከ ማለት ያላቸው ቤተሰቦች ናቸው፣ ጥሮች ናቸው። ከተፋታንም በኋላ ምንም ነገር 3 ልጆች ነው ከሱ ያፈራሁት። 3 ልጆች ምንም ነገር አግዘው አያውቁም። ልጅ ዝም ብሎ አይኖርም። አለምዬ ይበላል፣ ይጠጣል፣ የሚለብሰው ያስፈልገዋል፣ ይታመማል። ልጅ ማሳከም አለብኝ። ከሱ ጋር ተለያይተን ስመጣ እኔ አይደለሁም ያሳሰርኩት፣ የሰፈር ሰው ነው ያሳሰረው። ሊገላት ነው ምናምን ቁልፍ ይዞ ባጥር ላይ ይዘላል። ቁልፉን ይዞት ከዛ የአካባቢ ሰው ነው ሞጆ ላይ ነበርን አስያዙት እና ዋስጥራ ሲባል ታስሮ በጣም ብዙ ወደ 20 ምናምን ወንድሞች እኮ አሉት፣ እህቶች አሉት፣ ጥሩ ቦታ ላይ ያሉ እናት አባት አሉ በህይወት። ቤተሰብ የለኝም ብሎ የኔን አባት ጠራ። የኔን አባት ጠራና አባቴ ሲደውልልኝ እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። የት ሄዶ ነው? ስራ ሄዶ ነው። ይመጣል። እውነትሽን ነው? አዎ አቁሜያለሁ። አባቴ ለክብሩ ነው የሚኖረው። ለማን ታወራለህ? ምንም እንኳን 3 ልጅ ይዤ 1 ልጅ ይዤ እኮ መግቢያ ጥቼ ነው እኔ ትዳር ብዬ የገባሁበት። ያንን ያውቃል እሱ። እናቴ ጋር ብሄድ
አባቴ ጋር ብሄድ መልሶ እንደሚያገኘኝ ያውቃል። የሆነ ጎኔን ቤተሰቤን ስላየ ማለት ነው። ስለዚህ በቃ እንትን ነው የሆንኩት። መገዛት ታውቃለህ፣ ባርነት እዛ ውስጥ ነው የገባሁት። በቃ ተውኩ። ስለ ራሴ አላስብም። ብበላ ማልበላ ግድ የለኝም። ብዙ አመት እንደውም ብዙ ጊዜ የኖርኩት በቀን አንዴ እየበላሁ ነው። ጸልያለሁ፣ በቀን አንዴ እበላለሁ። በቃ ልጆቼን አበላለሁ። ግቢ ውስጥ የተከራየንበት ግቢ ሰፊ ነው እና ሁሌ ስጸልይ እግዚአብሔር ሆይ በቃ አይምሮዬን ጠብቅ ነው። ምክንያቱም የሰው ልጅ አይምሮ እንትን ካለ ጥሩ አይሆንም። ይሄ ሁሉ የምትችለው እግዚአብሔር ከአንተ ጋር ሲሆን ብቻ ነው እንጂ ይከብዳል። አትክልቶች ግቢ ውስጥ በቃ ለአንዱ ልጅ ይሄኛው መደብ ያንተ ነው፣ እሺ አንተ ኮትኩት፣ አንተ አጠጣ ምናምን፣ ለአንደኛው እንደዛ መዝሙር እየዘመር ምናምን ከልጆቼ ጋር እንደዚህ ግቢ ውስጥ ነው የምንኖረው። ትምህርት ቤት እሱ ሲኖር ነው የሚሄዱት። ቆልፎብን ቁልፍ ይዞ ከሄደ ትምህርት ቤት አይሄዱም ልጆቼ፣ ሞጆ ላይ ማለት ነው። ከዛ አባቴን ቤተሰብ የለኝም ብሎ ዋስ ሆኖ እንዲያስፈታው ጠራው እና አንድ አቃቢ ህግ ነበረ፣ አይነ ስውር ነው፣ በጣም ጥሩ ሰው ነው። እሱ በቃ ይረዳዋል፣ ከሚያወራው ነገር ምን አይነት ሰው እንደሆነ ይገባዋል። ከዛ ፍርድ ቤት ቀርበን እንትን አለ፣ ማን ስራ ትሰራል? አልሰራም አለ። ኤንጆ ውስጥ ነው የሚሰራ። ስራ አልሰራም የለኝም አለ። የታሰረበት ምክንያት ምንድን ነው? ሊገድለኝ ፈልጎ፣ እኔም መግደል ፈልጎ። ስለዚህ አንቺ ነሽ ያሳሰርሽው? እኔ አይደለሁም፣ ጎረቤት። በምን አወቁ ጎረቤት? እንዴት አወቁ መሰለ? ከሰው አልገናኝም፣ የልጆች ድምጽ ይሰማሉ ግቢ ውስጥ። አጥር ነው የሚለየን ሞጆ ላይ እና እኛ የነበርንበት ቤት ደግሞ ከኛ በፊት የነበሩት ሰዎች ባል ሚስቱን ገሎ የሚስት ሬሳ ቤት ውስጥ ረጅም ጊዜ ተቀምጦ ምናምን የተገኘበት ቤት ነው። እኔ አላወቅኩም ያንን ሂስትሪ እና የኔ ባለቤት እዚህ አዲስ አበባ እያለን በቃ ባህሪው ተቀይሯል በጣም። እንደገና ሞጆ ኤንጆ ስራ አግኝቻለሁ ስላለ ወደዛ ንግድ ቤታችን ተዘግቶ ምናምን ነው ሙቭ ያደረግነውና ሰው ስጋት አደረበት። በቃ ትክክል አይደለም አወጣጥ አገባባችን። ይወጣል ይገባል፣ ሰዓት እላፊ ይመጣል። አንዳንዴ የሆነ የሚወሳስዳቸው ነገሮች ስላሉ ቁልፍ እያለ ባጥር ዘሎ ይገባል። ለሊት 8 ሰዓት 7 ሰዓት በመስኮት ሲያናግረኝ ይሰማሉ። ከዛ በቃ መያዝ አለበትና ይጠየቁ ተባለ። እኔ ያው ሲያናግሩኝ ያው እንደዚሁ ነው የምኖረው ነው ያልኳቸው ለጎረቤት ማለት ነው። እና ሰው ያዝናል። ሲያሳስሩት አባቴን ጠራ ራሱ። እዛ በቃ አባቴ አለቀሰ። የዛኔ ሲያየኝ ይሄን ያክል ነው የራቅኩሽ፣ ይሄን ያህል ነው እንትን ያልኩሽ ምናምን ብሎ ከፋው፣ በጣም አለቀሰ ምናምን። በቃ ደከመኝ አባ ያልኩት። ምክንያቱም በቃ መሞትም ካለብኝ ምንም አይደለም፣ ልጆቿን ለማሳደግ ሞተሽ ነው ስሜ በሌላ ይነሳ። ያንን አምኜ በቃ ደክሞኝ ትቼዋለሁ፣ ሽምግልናም አልፈልግም፣ ምንም አልፈልግም አልኩት። ከዛ የኔንም ቃል ይወስዳል የአቃቢ ህግ። አይነ ስውር ነው ያልኩ፣ መልካም ሰው ነው ያልኩ፣ የሱንም ይሰማዋል። ከዛ ስራ አለ ሲሉት የለኝም፣ እኔን ላለማገዝ ነው ስራ የለኝም የሚለውና በዛ ወደ ፍቺ ሄዳችሁ ወደ ፕሮሰሱ ማለት ነው? ወደ ፕሮሰሱ ሄድን። በቃ አባቴ ሰማ። የ9 አመቱን ከሽማግሌዎች ደግሞ መሰብሰብ ምናምን ካቆመ 1-3 አመት ምናምን አልፏል። ሰማ ሁሉንም ነገር። ከዛ በቃ ምን ነው አለ እጄን ሳልንተራ ስለምን ይሄን ያህል ሰው እንደሌለው ሰው ምናምን ተባለ። ከዛ የፍቺ ፕሮሰስ ጀመርን ማለት ነው። አልፈታም አለ፣ ፍርድ ቤትም አይቀርብም። ሚስቴን በጣም ነው የምወዳት፣ ልጆቼን በጣም ነው የምወዳቸው። አልፈታም፣ ይወደናል ግን አያኖረንም። ከዛ የሆነ ጊዜ እሱ በቃ አባቴ እሱን አስፈትቶት ምናምን ፕሮሰሱ ተጀምሮ የፍቺው እኔም አልፈልግም ብዬ ያው ይመጣል ለሊት እና የሆነ ሰዓት ስለት ይወረውርብኛል ምናምን ያልሆነ እንትን ውስጥ ገባ። እኔ አንቺ የራስሽንና የልጆችሽን አይምሮ ጠብቀሽ እኔን እንደ ቆሻሻ ቆጥረሽ ከኔ ጋር ሳትሆኚ ንጹህ ህሊና ይዘሽ መኖር አትችልም፣ መሞት አለብሽ፣ በቃ አንቺ መሞት አለብሽ የሚለውን እንትን ያዘ። ከዛ ነገርኩት ለአባቴ፣ አሁን ገብቶበት የለ ነገር ውስጥ ስነግረው ቤት ተከራየልኝ፣ ሰፈር አካባቢ ቤት ተከራየልኝ። 2 ክፍል ቤት መጣው ከነ ልጆቼ ቁጭ አልኩ። ተንቀሳቅሼ መስራት እችላለሁ። ያን ሁሉ ዘመን ቁጭ ያልኩት ትዳሬን ብዬ ነው። ሴት ልጅ ብዙ ነገር እኮ ያስፈልጋታል አይደለ? 1 ብር እጄ ላይ እንዲኖር አይፈልግም። የሆነ ዝርዝር ሳንቲሞች ሳይቀር ነው ከቤት ውስጥ ለቃቅሞ የሚወጣው። የሚያስፈልገውን ነገር ግን ያሟላል ቤት ውስጥ። ከተወሰነ ጊዜ በኋላ እሱንም እየተወው ነው የመጣው። በቃ እኔ አባቴ ይመጣል፣ የሆነ ብር ሰጥቶኝ ይሄዳል፣ በሱ ጠቃቀማለሁ። አትክልት
በጣም ብዙ ስለሚያፈራልኝ በኩርቱ ፌስታል ነበር ለጎረቤት የምሰጠው። ሰፊ ነው መሬቱና ቤቷ ትንሽዬ ናት። እንደዛ ነበር የኖርኩት። ከዛ መጣሁኝ በቃ አባቴን ብር ፈልግልኝና ልስራ አልኩት። መጀመሪያ የፍችሽን ጉዳይ ጨርሺ፣ ከዛ በኋላ እኔ ገንዘብ ኖሮኝ አልሰጥሽም ግን አበድርሻለሁ ምናምን አለኝ። ከዛ ሻልኩትኝ። ፍቺው 7 ወር ፈጀብኝ። ልጆቼን ይዤ ከአዲስ አበባ ሞጆ እመላለሳለሁ። ከዛ ፍርድ ቤት ስንቆም የለም እሱ፣ ፖሊሶች ፈልገው አያገኙትም። መጥቶ እሱ አዲስ አበባ ተመልሶ መጥቶ ስራ ጀምሯል ወረዳ ላይ። ደሞዝተኛ ነው ግን ከኛ ተደብቆ ነው የሚኖረው። ከዛ ሲሄድ ፍርድ ቤት ልክ እኔ በቃ ሌላ ተለዋጭ ቀጠሮ ነው ብዙ ጊዜ የሚሰጥክ። ተለዋጭ ቀጠሮ እንጂ ስወጣ ቁጭ ብሎ ጫማውን እያስጠረገ ምናምን ነገር ተመቸሽ ምን አልሽ ምናምን ይላል። ከዛ ፖሊሶች እንዲይዙልኝ እንትን ስል ብን ብሎ ይጠፋል ሮጦ። በቃ የሆነ ማልገጥ ታውቃለህ፣ በጣም እያፌዘ እያለገጠብኝ እና እኔ ጋር ይደውልና ብር ፈልገሽ ነው? ከዛስ ምን ልታረይ? ልትዘንጪበት ልትለብሽበት ምናምን ነው? ልጆቼ ይበሉበታል ምናምን አይለም። የሆነ ቀን ወንድሜ እንትን ነው ሹፌር ነው ወንድሜና የሆነ ለዛ ለወረዳው የሆነ ፌሮ ምናምን ብረት ይዘው ሲሄዱ አየው። ቢሮ ላይ ሲያየው ነገረኝ። ልክ ወንድሜን ሲያይ መሸኛ አስገብቷል መልቀቂያ። በጣም አክቲቭ ነው ለተንኮል ማለት ነው። ከዛ መልቀቂያ አስገብቷል። እኔ እዛው እንደሚሰራ አደረኩኝ። ፖሊሶች ይዤ ሄድኩኝ ምናምን ተያዘ። ሲያዝ እየሳቀ ነበር እያፌዘ ምናምን አንቺ ከኔ ገንዘብ ልታገኝ ምናምን እያለኝ ማለት ነው። ከዛ አስያዝነው አደረ። እዛ አዲስ አበባ አደረን ከ2 ፖሊስ ጋር ፍርድ ቤት እንዲቀርብ ሞጆ እንዲታሰር ከነ ፖሊሶቹ ወጫቸውን ችለን ይዘን ነው ሄድነው ማለት ነው። በ7 ወር ብዙ ብር አውጥቷል አባቴ። እንግዲህ እኔ ምንም የለኝም ምንም ይዤ አልወጣሁም። ከዛ ቀረበ ፍርድ ቤት ሲቀርብ እንዴ ሚስቴ ናት የልጆቼ ናት በጣም ነው የምወዳት፣ እኔ እኮ ገንዘብ አጥቼ ነው እንጂ እሷ መርዳት እንትን ብዬ አይደለም ብሎ 1500 ብር ቆጥሮ ይሄው አለ። እና እህቱ እንትን ነች ጠበቃ ናት እና የእህቱ ባልና እህቱ ቆሙ። እህቱ የሚገርም ከኔ ጋር እንደ እህት ነበረች ማለት በቃ በጣም ሚስጥረኛ ምናምን ነበረች። እና ችግሮች ሲፈጠሩ ግን ያለውን ችግር ብታቀም ወደሱ ነው እንትን ያለችው፣ እሱን ነው ማገዝ ጋር ሄደችው። ከዛ ሲሰጠኛንን 1600 ብር ምናምን እኔ አባቴ ከ60 ሺህ ብር ምናምን በላይ አውጥቷል። ስንመላለስ እሱን ስንፈልግ ወጪ ሳታውጣ ትንቀሳቀስ። ከዛ ተቀብዬ ይረጋጥኩት በቃ እንደዚህ ያደረገ በቀደው ሁሉ ደስ ይለኛል ብሩ ማለት ውስጤ እሳት ነው ያለው። በጣም ተቃጥዬበታለሁ እሱ በሚሰራኝ ተንኮሎች። ከዛ ዳኛው ተቆጣኝና ታሰሪ ተባልኩ። ታሰርኩ። ልጅ እያጠባው ነው 4ኛ ልጄን ማለት ነው። ታሰርኩኝ። 6 ሰዓት ገብቼ 10 ሰዓት ላይ አስወጡኝ። ያ ማየት አይችልም ያልኩ ከአቃቤ ሕግ ልጅቷ የስነ ምግባር ችግር የለባትም፣ እኔ ኃላፊነት ወስዳለሁ፣ የምትታሰር አይነት ልጅ አይደለም፣ ተጎድታ ነው ከጉዳቷ የተነሳ ነው ተጫውቶባት ነው ምናምን ብሎ አስረድቶልኝ ወጣሁኝ ማለት ነው። ከዛ በዛው ፍቻችሁ አለቀ። ለምን ለልጆቼ ተቆራጭ ተሰጠኝ እንጂ ከፍርድ ቤት ፍቻችን እንትን ብሎ ከዛ ቢሮ መጣሁኝ። ቦሌ በየወሩ እየሄድኩ ልወስድ። ኦኬ እሱ የዛለት ነው የወሰደው እንትኑ ፍርድ ቤቱንም አታሎ ነው። ከዛ በቃ የወጣው ወጥቶ ምንም ለልጆቼም ተቆራጭ ማግኘት አልቻልኩም፣ ምንም ማድረግ አልቻልኩም። ዝም ብዬ መኖር ጀመርኩ። ከዛ የተወሰነ ብር ከአባቴ ወሰድኩ። እኮ ፍቺው ተፈጽሟል፣ ተቆራጭ ነው የቀረው? የለም ተቆራጩም እኮ ተወስኗል። ዳኛው ወዲያው ነው። ምን አረኩ መሰለክ እሱ የመጨረሻ ቀን ቀርቦ መፍታት አልፈልግም ነው የሚለው። ከዛ ያ ያልኩ አቃቢ ሕግ በመሐላችን ያሉ ችግሮች ስለገባው አንቺ መጻፋችን አማርኛ አለኝ እጽፋለሁ አልኩት። ጽፈሽ ለዳኛው አስገቢ በቃል መናገር ከከበደሽ አለኝ። እሺ ብዬ ጽፌ አስገባሁኝ። ሲያይ በቃ ወዲያው ነው የወሰነው። ግዴታ የለባትም ሚስቴ መሆን። ይሄን ያህል ጊዜ የት ነበርክ? 7 ወር ሙሉ በቃ ወስኛለሁ፣ አንቺ ማግባት ትችላለሽ፣ አንተ ማግባት ትችላለህ ተብሎ ወደ ፍቺው። ለምን ይሄን ጥያቄ አነሳሁት መሰለሽ? ሰብለ ወንጌል ተረድተሽው ነበር ማለት ለመረዳት ሞክረሻል? አዎ በጣም ምክንያቱም እንደታመመ ነበር የቆጠርኩት። ታመመ ስልክ ሱስ ገብቷል፣ ከእምነት ርቋል፣ በቃ የሆነ ችግር ገጥሞታል ነው። ከዚህ ለማውጣት ምን አረግሽ አንቺ? አስሬ ሁሉ አውቃለሁ
ማለት ከቤት እንዳይወጣ አድርጌ በተኛበት አስሬው አባቴን ጠርቼ ለ3 ቀን አባቴ ራሱ ቤቱን ጥሎ መጥቶ ከኛ ጋር ያደረ እንዲጸልይለት ወደ እምነት እንዲመለስ ምናምን አድርጌያለሁኝ። እና ምክንያቱም ለምን መሰለሽ ይህን ጥያቄ ጠየቅኩሽ? እንግዲህ በጣም መልካም ሰው ነው እንደ ጅማሬው ከነገርሽ። ቢኮዝ ያንቺን እንኳን ልጅ እሱ ያብራኩ ክፋይ ያልሆነውን ማለት ነው እኔ ስላልወለድኩት ነው ወይ ብሎ በሱ ስም እንደ ልጆቼ ነው መቆጠር እንደኔ ልጅ ነው መቆጠር ያለበት ብሎ አድርጓል አልሽ? አዎ አይደል? አዎ። ሶ ስለዚህ ጥሩ ነበር ማለት ነው ልጅ እምነቱን አንቺ ብሎ ቀይሯል። አዎ ጥሩ ነበር። አዎ። ሶ ታዲያ ይሄን ልጅ እንትን አረኩ እኮ ይኸውልህ አለምዬ፣ እኔ እንደ ሚስት ማሰቡን አቆምኩኝ። እኔ የሚፈታ ሰው በነገራችን ላይ አልደግፍም። ለዛ ነው እኔም አልደግፍም። ልክ ነህ እኮ አልደግፍም። ስለምጠላውም ይመስለኛል የደረሰብኝ እንደዚህ አይነት ነገር እንትን ነው በቃ ሱስ ውስጥ ገብቷል። ከራሱ ጋር አይደለም ብዬ ነው ያሰብኩት እና ትሪት አደርገዋለሁ። አሁን ሳምንት 15 ቀን ምናምን ቆይቶ ይመጣል አይደለ? በር ከፍቶ ሲመጣ በቃ እንዴት ነህ ጠፋህብኝ ምናምን ፖሊስ ጣቢያ እኮ ላስመዘግብ ነበር ምናምን ብዬ ምግብ ነው የእጇ ሰጥቼ ምግብ ነው እንትን እምለው። ከዛ ለማገዝ ምናምን ልብሶቹን ምናምን ባለሙያ ጋር ባለሙያ ጋር አልሄድኩም፣ ምክንያቱም እኔ አቅም የለኝም። አይሱ እንዴ ግን በቤተሰብ ብዬዋለሁ። እኔ በሽተኛ ነኝ ነው የሚለው። ለምን አያይክም ምናምን ለምን አትታይም? ልክ አይደለም። እኔ ምን ሆንኩኝ? እና ሲያወራልክ ደግሞ የታመመ ሰው አይመስልም ማለት በደንብ አብራርቶ ነገሮችን ማውራት ስለሚችል ማለት ነው። ቤተሰቦቹን ለምኛለሁ። በቃ ጸበልን መግባት ካለበት ይግባ፣ ጸበል ውሰዱልኝና ጸበል አስገቡልኝ። ምንም የለም። የሆነ ሰዓት ላይ ምን አለኝ መሰለህ፣ እናትየው የሆነ ቦታ ይዛ ልትሄድ ፈልጋለችና ስትደውልልሽ የለም በያት ምናምን አለኝ። ከዛ የሆነ እህቱንም መጥቶ ምናምን ቤተሰቦቹ ጋር ተጣልቶ ለሊት 8 ሰዓት እኔ 3ኛ ልጄ ልወልድ አዳማ እናቴም አለች መጥቶ ከዛ ምን ሆነክ ነው ምናምን ሲባል እኔ ሚስቴን ለምኜ ነው ያገባኋት፣ ፈልጊያት ወድጃት ነው ያገባኋት ምናምን፣ አንቺ ባትወጂኝም እኔ ስለምወድሽ ነው ያገባሁሽ፣ እንዴት እንደዚህ ያደርጉኛል? ምን አገባቸው ስለኔ ህይወት? እንትን አግባ የሚሉኝ ምናምን ብሎ ያውቃል። አይ ስለዚህ ይሄ ሰው ያው ይወድሻል ዞሮ ዞሮ። አዎ ይወደኛል እኮ ጥላቻ እኮ የለበትም። ዋጋም ከፍሏል። ግን ጤናው ልክ አይደለም። የሆነ ሰዓት ላይ በትክክል እያሰበ አይደለም እና ያንን ደግሞ የራሱ ቤተሰቦች እንኳን ተረድተውት እምነት ቦታ አልወሰዱትም። እንደ ጤነኛ ሰው ሲያወራቸው ጤነኛ ነው የሚሉት። እኔ ክፍተቱን እያወራሁ ነው። እንዲህ ሆኗል፣ እንደዚህ ሆኗል፣ ልክ አይደለም እያልኳቸው ነው። ማንም አልሰማኝም። ከዛ ፍቹ አለቀ። ልጆች ስራ ጀመር። ምንድን ነው ከዛ በኋላ ስራ ጀመርሽ? ስራ አባቴ 50 ሺህ ብር ሰጠኝ። 50 ሺህ ብር ሲሰጠኝ ወረዳ ሄድኩኝ። ቦታ ስጡኝ አልኳቸው። ከዛ እኛ እንዳንቺ አይነት ሰውማ አንሰጥም ምናምን አሉኝ። ከዛ እንዴት አልኳቸው። ማለት ደህና ነሽ? እውነት አሁን አንቺ ንግድ ፍቃድ የለሽም? እውነት አሁን አንቺ? ምንም የለኝም። እኔ በር ተዘግቶብኝ የኖርኩ ሰው ነኝ እና አሁን 4 ልጆች ይዣለሁ። ባዶ እጄን የመጣሁት ተፋትቼ እንትን በሉልኝ አልኳቸው። መሰራበት ቦታ ስጡኝ። ከዛ በቃ አንዳንዶች አንሰጥም ሲሉ ዋናው ጋር ገባሁ። ዋናው ጋር ገብቼ አለቀስኩበት። በቃ ከፍቶኝ ነው የመጣሁት። ልጆች ይዣለሁ። አባቴ የራሱ ህይወት አለው። ማንም ላይ መውደቅ አልችልም። ቤት ኪራይ ላይ ነኝ ያለሁት። መሰራበት ቦታ ስጡኝ። በ3 ቀን ውስጥ ሰጡኝ። የገበያ አዳራሽ ውስጥና እንትን መሸጥ ጀመርኩኝ። ቅመማ ቅመም ከጦር ላይ ወደዛ ከጦር ላይ ወደዚህ ወልቂጤ ወደዛ ዳርጌ የምትባል ሀገር አለች እና እዛ የእናቴ ዘሮች አሉ ቤተሰቦቻችን። ከነሱ ጋር በርበሬ ምናምን ማምጣት ጀመርኩኝ እና 4 ልጅ ይዤ ትምህርት ጀመርኩ። ደግሞ ትምህርት ጀመርኩኝ። 8ኛ ክፍል ገባሁ። ከዛ 8ኛ ክፍል እዛው ሰፈራችን ያለ ትምህርት ቤት ገባሁኝ። የማታ እማራለሁ። ከዛ እዛ ስራ ቦታ ይሄዳለሁ። ጧት 11 ሰዓት ላይ እነሳና እንትን እቀበላለሁ። አይብ እቀበላለሁ። ከአሌልቱ የሚመጣ አይብ አለ አውቶቡስ ተራ ሄጄ እሱን እቀበላለሁ። ቅቤ አይብና ቅመማ ቅመም ነው መስራት የጀመርኩት። ቅቤ ከወለጋ የእናቴ ልጅ አለች ትልክልኛለች። ከሷ እረከባለሁ። ከዛ ደግሞ የባልትና ቅመሞቹ ምናምን ባልትና እያዘጋጀው መስራት ጀመርኩኝ። እሱን ደግሞ እንትን ዳርጌ ሄጄ አመጣለሁ። ራሴ እየሄድኩ አመጣለሁ። ከዛ ልጅ ስንት አመቱ የመጨረሻው? 4ኛው? አሁን
አረ ያኔ ይሄ ነገር ሲፈጠር ስትለያዩ ህፃን ገና እኮ 7 ወር ምናምን እኮ ነው ስንለያይ። አሁን ወደ 9 ዓመት ምናምን እየሆነ ነው። ከዛ በቃ ልጅ ይዤ አይደለም መንቀሳቀሰው አስቀምጬ ነው በቃ አሮጣለሁ። ምክንያቱም እኔ የወንዱን ቦታ ካልሸፈንኩኝ ልጆቼ ይጎዳሉ። እዚህ ጋር ብዙ ነገር አለ፣ ቤት ኪራይ አለብኝ፣ አስቤዛ ምናምን አለብኝ። እና የቸርች ሰዎች ደግሞ ያኔ እንደዛ ተጎድቼ ስመጣ የሆነ ነገር አዋጡልኝ ምናምን ነገር። ከዛ መንቀሳቀስ ጀመርኩኝ። እዛ የተንቀሳቀስኩኝ ዳርጌ የሚባል ቦታ ላይ ቤተሰብ ስላለን ቅመማ አመጣለሁ ምናምን እና ማዞሪያ ከዳርጌ አልፈህ ወደ ጦር ላይ ስቴ ማዞሪያ የምትባል ቦታ አለች። እዛ ደግሞ እህት አለች ያጎቴ ልጅ። ከዛ ከሷ ጋር ለምን ልብሶች ይዘሽ መተሽ እዚህ ልብሶች አሰሪም ማለችኝ እና ቦንዳ ነው የሚባለው እሱን የስኩ መሄድ ጀመርኩኝ ማለት ነው። እሷ መኪኖች ስላሏት በእሷ መኪና ነው የሚሄደው፣ ትራንስፖርት የለብኝም። ከዛ ሄዳለሁኝ። ልብሶቼን እዛው ቤት ውስጥ ነው፣ ገበያ ምናምን አንወጣም። ቤት ውስጥ ለሰፈር ሰው ለጓደኞቿ ምናምን ነው ትሸጥልኝ እና ከዛ ደግሞ እህል ይዤ ሌሊት ቃጥራ በሚመጣ መኪና በእሷ መኪና እመጣለሁ ማለት ነው። የእሷ መኪና ከሌለ ያው የጓደኞች መኪና በሚታወቅ ሰው መኪና እመጣለሁ። ከዛ እሱን እየሰራሁኝ አባቴ እንደ ልጅ ነው የሚቆጣጠረኝ አሁንም ማለት ነው። እንደዛ 4 ልጆች ልጄ ትምህርት ቤት ገብቼ ስወጣ 2 ሰዓት ላይ ይጠብቀኛል። አብረን ነው የምንገባው ወደ ቤት። እኔን አስገብቶኝ ነው እሱ ወደ ቤቱ የሚሄደው። ሌላ 5-6ኛ እንዳታመጪ ላንቺ አስበው ነው። እውነት ነው። ከዛ ይደውላል የልጆች አባት ደግሞ እኔ ገላታለሁ፣ ለማንም አትሆንም፣ እንደዚህ ፊቷን አበላሽቼ እንደዚህ አርጌ ምናምን ብዙ ነገር ይላል። ያኔ አሁን እንዳለሁት አይደለም የነበርኩት፣ ጥሩ ላይ ነበርኩ። ከዛ እንደዛ ነገር ይላል። ይሰማል አባቴ። በቃ አንተ አልክ እንግዲህ እግዚአብሔር አላለም ወደካ አይደለም ምናምን ነው የሚለው። አቤ ክፉ ቃል አይናገረውም። ከዛ እናቴ ጋር የሚደውልላትና በቃ እናንተ ልትድሯት ነው፣ በእንትን ነው ማቃጥላችሁ በቦምብ ምናምን ብዙ ነገር ይላል። ያው እሷም እንትን ትላለች። ግን የሆነ ጊዜ በጣም አምርሮ ተናግሯት ሮንድ ምናምን ሰብስባ አድራ ታውቃለች፣ ይመጣል ተብሎ ማለት ነው። የሆነ ሰዓት ላይ ይደውላል። በቃ እኔን ራሱ እኔ ማጠፋሽ ይለኛል፣ ይደውላል። ላንቺ አንድ እርሳስ በቂ ነው ይላል፣ አንድ ብልቃጥ አሲድ በቂ ነው ይላል ምናምን እና ይሄን መረጃ ይዤ ደግሞ ፖሊስ ጣቢያ ሲሄድ የስልክ ምናምን እየቀዳሁት ማለት ነው። ፖሊስ ጣቢያ ሲሄድ ደግሞ ማስረጃ፣ የአካል ማስረጃ ይባላል። እንዴት እንደሆነ አላውቅም እንግዲህ፣ ወይ ደፍቶብኝ ፊቴ ተበላሽቶ ይሆን ባይገባኝም ማስረጃ የለም፣ የስልክ የድምፅ እንትን ማስረጃ አይሆንም ለፍርድ ቤት ይላሉ። እንደዛ እየሆነ ኖርን እና ያቺ እህቴ ያልኩክ ታግዘኛለች በብዙ ነገር እና ቆይ ሳብሊ የሆነ ሰው ብታገኝ ምናምን ትዳር ውስጥ አትገቢም ትለኛለች። ወይ አልገባም፣ እኔ አንድ ልጅ ለማሳደግ ብዬ ገብቼ በጣም ብዙ ፈተና ይቻለውና አልገባም እላታለሁ። ከዛ ግን ዝም ብዬ ሳይሽ ምንም የአዲስ አበባ ነው የጠጣሽ አትመስኝም ትለኛለች። እንትን አይደለሁም ይሄ አክቲቭ አይደለሁም፣ ይሄ እንደዚህ ቅልቅል የሚል ባህሪውም የለኝም፣ እንደዛ አይደለሁም፣ ዝም ያልኩ ሰው ነኝ። በባህሪ ስራ ሰራለሁ። አይ እንትን ነው ማለት በቃ ይሄ ለጓደኝነቱም ለምኑም የአዲስ አበባ ልጅ እየወከልኩ አይደለም፣ ለመቀራረቡም ከወንዶች ጋር ለማውራቱም እንትን ናቸው። እኔ እንደዛ አይደለሁም፣ በብዙ ጉትጉታ ነው ማወራው፣ እንደውም ከወንዶች ጋር ሲሆን ማለት ነው። አሁን ግን ያው ስላራቸው ችግር የለውም በደንብ ነው ማወራውና ከዛ አያልገባም ምናምን እላታለሁ። ባለሀብቶች የባለቤቷ ጓደኞች ምናምን ይጠይቋት ነበርና ለዛ ነው እሷ ቼክ የምታረገኝ። በፍጹም እላታለሁ። ከዛ አባቴ በቃ ይደውልልኛል። የት ነሽ ዛሬ? እንደዚህ ገበያ ወጣሁኝ፣ እንደዚህ ገዝቼ መጣሁ፣ እንደዚህ በቃ ለሱ ቤት ውስጥ እንዳለች ልጅ ነው ኢንፎርሜሽን የምሰጠው ምናምን እና አባትሽ ግን አባት አይመስሉም እኮ እንደው ሰብልዬ ምናምን ትለኛለች። ከዛ ያው ምን ያድርግ ሳያስበው ተሰባብሬበታለሁ። ያለው ምርጫ ያው እንደዚህ አሁንም እየጠበቀኝ ነው እንግዲህ ከክፉ ነገር እላታለሁ። እንደዛ ነው የቆየሁትኝ። የሆነ ቀን ስንት ዓመት መሰለ ወደ 3 ዓመት ምናምን በዛ ሁኔታ ኖርኩኝ። 11 ሰዓት እየተነሳው እቃዎች አመጣለሁ። ከዛ እንትን አስገባለሁኝ እዛ ምሰራበት የገበያ ቦታ ላይ አስገባታለሁ። ከዛ ተመልሼ እመጣለሁ። ለልጆቼ ምሳቃ ምናምን የሚቆጣጠረው ቆጣጥሬ አንዱን ልጅ አባቴ ይወስዳል፣ አንዱን ልጅ እኔ ወስዳለሁ ምናምን እንደዛ አድርገን ትምህርት ቤት እንሸኛቸዋለን። ከዛ ማታ ደግሞ ሱቅ ውልና ሱቄን ዘግቼ 11 ሰዓት እመጣለሁ። ልብስ ቀይሬ ተጣጥቤ ትምህርት ቤት ሄዳለሁ። ከዛ 2 ሰዓት እገባለሁ ከአባቴ ጋር። እንደዛ እያደረገን ኖርን 3 ዓመት ምናምን።
ልጆቼም ጠንከር እያሉ መጡ። ከዛ የሆነ ቀን ወደ እሷ ጋር ልሄድ እቃ ምናምን ልብሶች አዘገጃጅቼ ቆየብኝ። ልብስ የሚያቀብለኝ ሌላ መቀበለው ልብስ ነበርና ወይ በቃ ዛሬማ መቅረቴ ነው ቀረሁኝ አልመጣም በቃ ስላት ምን ችግር አለው እኔ ቅዳሜ ወልቂጤ ሰርግ ስላለብኝ ነይና አለችኝ። በቃ መተሽ አርብ እዚህ ገብተሽ እንትኑ ሸጬልሽ ምናምን ነገር ብሩን ሰጥቼሽ አንቺ ገበያ ከሰራተኞቹ ጋር እቃ ትገዛጃለሽ እኔ ሄዳለሁ ወደ ሰርጌ ምናምን አለችኝ። ከዛ እሺ ብዬ 11 ሰዓት ሆኗል አለ እስከ 2 ሰዓት ወልቂጤ መኪና አለ አለችኝ። እሺ አልኳትኝ። እንትን አልኩኝ እቃዎቼን ያስኩኝና አቤ ሲደውልልኝ ወይ አቤ አሁን መኪና መጥቶ ሄጃለሁ ወጥቻለሁ አልኩት። ዋሽቼው ሄድኩኝ እና እንትን ጋር ወደ ወለቴ በታክሲ ሄድኩኝ። ከዛ ወለቴ ጋር ስደርስ መኪና የሚባል የለም። ሰው ቆሟል፣ ብዙ ሰው አለ፣ መኪና የለም። ሻንጣዬን ቁጭ አድርጌያለሁ፣ ሻርፕ አድርጌያለሁ፣ ትልቅ ሹራብ ምናምን በቃ ከላይ እስከታች ቡን ብያለሁ፣ ማታም ስለሆነ የወጣሁበት ሰዓት። ከዛ የሆነ ፒካፕ መኪና መጣና 2 ሹፌር አንድ ደግሞ ሌላ ሰው ነበሩ። እዛ አንደኛው ሹፌር ወተትና እንትን ዳቦ ምናምን ሊገዛ ወርዷል። መኪናው ሲመጣ ሁሉም ሰው ሮጠ። ማለት እኔ ደግሞ በእንደዚህ አይነት መኪና እንደ የትራንስፖርት እንትን እንደሚሰጡ አላውቅም። 2 ጋቢና ነው ያለውና አላወኩም እንደሚገባ። ዝም ብዬ ቆምኩኝ። አንቺ አትሄጂም ምናምን ብዙ ዕቃ ይዘሻል አንቺ አትሄጂም ምናምን አለኝ አንደኛው ከፊት ያለው። ከዛ እሄዳለሁ ታዲያ ትጭናላችሁ ምናምን አልኩትኝ። ከዛ አዎ እሺ ግን ከፍዬ ነው አይደለም የምሄደው ምናምን አልኩት። ከዛ ኧረ ምን አይነት ሰው ነው ደግሞ ያጋጠመ ምናምን ትከፍያለሽ ግቢ ምናምን አሉኝ። እሺ አልኩኝና ዕቃዬን ከላይ ሊጭኑ ሲሉ ያን ግር ብሎ የመጣውን ሰው አንጭንም ምናምን ብለው መለሱ ማለት ነው። ከዛ ሻንጣዬን አደረኩኝ ከላይ ፌስታል ኩርቱ ፌስታል አድርጌ ቁጭ አልኩኝ ከኋላ ማለት ነው። አንድ ሰው ነው ያለው ከኔ ከእቃዎቼ ወደዛ። ከዛ ይሄኛውም እያወራኝ ምናምን የተወሰነ ሄደን ወሊሶ ምናምን ድረስ። ከዛ አንደኛው ደግሞ ያወራል ስለ ሚሊዮን ብሮች ያወራል ምናምን እየሰማቸው ምንድነው ምናምን ነገር ብዬ በቃ ግራ ገብቶኝ ወልቂጤ ደረስን። ሶሬሳ ሆቴል እራት እንብላ ምናምን ተባባሉ። እኔ ደግሞ የእህቴ ልጆች ገባች አልገባች እያለች ስለሆነ እሷ እየደወሉልኝ ነው መግባት አለብኝ ስላቸው ችግር የለውም መጀመሪያ እራት በልተሽ ትሄጃለሽ ምናምን። እኔ ይቅርብኝ አልበላም አይ ግድ የለሽም ተብዬ ገባሁኝ። ሳይ በቃ ብዙ ነገር ነው ያዘዙት። ጠረጴዛ ሙሉ አዘዙ ምናምን። ከዛ መብላትም አልፈለኩም። አንደኛው ወጣ ብሎ የሆነች ልጅ ይዞ መጣ ምናምን። ከዛ በቃ ልጅቷን ሳያት ምናምን ሌላ እንትን ውስጥ ናቸው ነገር ብዬ ጥሩ አልተሰማኝም እና መሄድ እፈልጋለሁ መብላትም አልፈልግም ምናምን አልኳቸው። ከዛ አንዱ እንትን አለ ቼክ አወጣና የእንትኑ ሳይበሉ ሳይጠጡት ምናምን ነገር ከፈልና ልጅቷን እናድርሳት ከዛ እንመለሳለን ምናምን ብሎ ተነሳን። የእህቴ ልጆች ጋር አደረሱኝ ማለት ነው። ከዛ ስልክ ስጭን ሲሉኝ ስልኬን ሰጠሁትኝ ለዚህኛው ለከፋይ ለሆነው ሰውዬ ማለት ነው። ከዛ ሄድን። ከዛ ለሊት 11 ሰዓት ተነሳው እህቴ ጋር ድሬ እህቴ ቤት ገባሁኝ። ከዛ እንዴት መጣሽ ስትለኝ እንዲህ ሰዎች አግኝቼ መጣሁ ብር ልክፈል ስልም አላስከፈሉኝም ምናምን እራታቸውንም ሳይበሉ ረብሻቸው መጣሁኝ ምናምን ስላት ወይ አንቺ እንደው ምን ይሻልሻል ምናምን ብላኝ ቆየሁኝ። ከዛ ደወለልኝ። ሲደውልልኝ አውሬው ዝም ብለሽ ምናምን ትለኛለች። ዘመን ብዬ ላውራው እላታለሁና እሷ ቃላት እየተለዋወጥን ነው ማውራው ማለት ነው። ደህና ነሽ ደህና ነኝ ምናምን ኖርማል አውራን። ከዛ እኔ አሁን ያለሁት ሚዛን ነኝ እና እኛ ሀገር ኮረሪማ አለ ማር አለ ቅቤ አለ እና ምን ይዤልሽ ልምጣ ምናምን ይለኛል። ከዛ ቆይ አንዴ ብዬ ስልክ ዘግቼ ኧረ እንደዚህ ይዤልሽ ልምጣ ብሎኛል እና ብዙ ካልኩት እኮ ብዙ ብር ልከፍል ነው በቃ ትንሽ ነገር ልበለው ብዬ 2 ኪሎ አልኩት። ከዛ 5 ኪሎ ማር 10 ኪሎ ማር 10 ኪሎ ቅቤ ከዛ ኮረሪማ ደግሞ በጣም ብዙ በመዳበሪያ ምናምን ግማሽ መዳበሪያ የሚሆን አድርጎ ከዛ በንጋታው ደግሞ አዲስ አበባ ነኝ አለኝ። አንዴ አልኩኝ። ደወለልኝና አዲስ አበባ ገብቻለሁ የቱ ጋር ነው ቤትሽ ምናምን አለኝ። ከዛ እዚህ በቃ ግቢያችን ኬክ ቤት ምናምን አለው እዛ ግቢ ብለህ ስጥልኝ ምናምን አልኩት። ከዛ ሰጠልኝ። እናቴ ነበረች መታኔ ጋርና ከተፋታን በኋላ ነው እናቴ እኔ ጋር መምጣት የጀመረች። ዋው ያኔማ ተከልክሏል ማስጠንቀቂያ ሰተሽ። አዎ ከዛ እንትን አለ አመጣልኝ። ከዛ ስትቀበለው ብዙ ነው እንዴ አንቺ ምን ብለሽ ነው የሁሉ ዕቃ ምናምን ስትለኝ ምን ታረጋለሽ አሸጭው አለችኝ። የሚሸጥም ከሆነ ይሸጣላ በቃ ይቀመጥ ምናምን አልኳት።
ከዛ እኔ የራሴን ጉዳይ ጨርሼ ስመጣ አዲስ አበባ ነኝ አለኝ ማለት ነው። የት ሆሊዴይ 22 እዛ ተገናኘን። ከዛ አውራን እኔ 2 ኪሎ ስላልኩት 2000 ምናምን ብር ይዣለሁ ልሰጠው ማለት ነው። ከዛ ሄድኩኝ አገኘሁትኝ። ከዛ ምንድነው የምትሰሪው ምናምን አለኝ። አይ ልብሶች ምናምን ነገር እሸጣለሁኝ ምናምን አልኩት። ከዛ አይ ጥሩ ነው ሌላ ስራስ ምናምን አለኝ። ሌላ ስራ የለኝም። ከዛ እንደዚህ ነው የምሰራው ምናምን የባልትና ውጤቶች ምናምን ማከፋፈል ነው የምሰራው አልኩት። ከዛ አይ ጥሩ ነው አለኝ። ነገርኩት ልጆች አሉኝ እና ያው መስራት ፈልጋለሁ ሌላ ስራ ባገኝ እንደው ምናምን አልኩት። ከዛ በቃ እኔ የሆነች ትንሽዬ የሚሰራ ስራ አለኝ እና እዛ ላይ ሽያጭና ማስታወቂያ ስራ ላስጀምር አለኝ። እሺ አልኩት። እሺ አልኩትኝ። ከዛ በቃ አስተካክዬ እነግርካለሁ ያለውን ነገር ምናምን አልኩትኝ። ከዛ ግን ያመጣክልኝን ዕቃ ብር ልስጥክ ምናምን ነገር ስለው ኧረ አያስፈልግም ምናምን አለኝና ቼክ አውጥቶ 50,000 ብር ጻፈልኝ ማለት ነው። ከዛ ለምን ስለው አይ ለስራ እኔ ጋር ስራ ስለምትጀምሪ እኔ ለተወሰነ ጊዜ እዚህ ነኝ ያለሁት ለስራ የሚያስፈልግሽን ነገር ለልጆችሽ አድርጊበት አለኝ። ከዛ ኧረ አያስፈልግም ምናምን ስለው ችግር የለውም ያዡ በሌላ ነገር አታስቢው ሲለኝ እሺ ብዬ ቼኪን ይዤ መንዝሬ ቤቴ ገባው ማለት ነው። ከዛ ይደውልልኛል ሲስተር እናወራታለሁ እንደዚህ ያለኝ እንደዚህ አወራን እንደዚህ ሆነ ምናምን ያው እናወራለን። ከዛ በቃ ስራውን ልሰራ እንዲህ ወደ ሚዛን መሄድ ነበረብኝ ከሱ ጋርና አብሬ ሄድኩኝ። አብሬ ሲሄድ ግን እኔ እና እሱ አብረን ሆነን እንደዚህ ሰልፊ ምናምን ነገር እንደዚህ እጁን ጣል አድርጎብኝ ምናምን ተነስተን በቃ አገባሁ እኮ ምናምን ነገር ይላቸው ነበረ። ከዛ እንደ ትዳር ምናምን ነገር ስል ኧረ እኔ እየቀለድኩ እንደዛ አታስቢ ምናምን ይለኛል። ከዛ እሺ አልኩኝ። ሚዛን ሄድን። ከዛ የሚሰራቸውን ስራዎች አየሁ ምናምን ነገር አብረን ቆየን። ለተወሰነ ጊዜ አብረን ቆየን። እየቆየ ሲመጣ አላገባም እየሰራው በሌላ አይደለም በስራ በቃ የስራ ሲስተሙን አንዳንድ ነገር እየነገረኝ ከዛ መልሼ ልጆች ጋር ነማዘር ምናምን ስላሉ አሉ ድሮም ተንቀሳቅሼ ነው የምሰራው ብዙ ቁጭ አይደለም። ከዛ እንትን አልኩኝ መጣው ተመልሼ መጥቼ እዚህ ቦታ ሂጂ እዚህ ቢሮ ሂጂ እንደዚህ ሂጂ የሚለኝን ነገሮች እሱ የሚለኝን ነገሮች ሰራለሁ። በቃ እሄዳለሁ ምናምን ብር ይልክልኛል። ገቢ ማግኘት ጀመርኩ በደንብ። ከዛ የመሳት ላይ ያው በቃ እንደወደደኝ ሊያገባኝ እንደሚፈልግ ምናምን ነገረኝ። አላገባም አልወለደም። እኔ ደግሞ የ4 ልጆች እናት ነኝ። ከዛ አይሆንም ምናምን ነገር ስለው ኧረ ምንም ችግር የለውም ምናምን አለኝ። ከዛ ከቆይታ በኋላ ተጋባን። አብሮ መኖር አይደለም ምክንያቱም አሁን ትንሽ አድግ ያለሁኝ ከበፊቱ በቃ የራሴን የግል ሆቴል ለብቻ አደረኩኝ። ከልጆቼ ጋር በፍጹም በአካል አይተዋወቅኩም ከስልክ ውጪ። ከዛ በቃ በመሀል ከሱ በማገኛቸውም ነገሮች ያግዘኛል ብዙ አግዞኛል። በማገኛቸው ነገሮች ምናምን ወጣ ብዬ መሬት ምናምን እንትን አልኩኝ። ከዛ ልጆቼን ቢያንስ ማሳረፍበት ነገር አገኘው። ከዛ ጥሩ ኑሮ ነው የኖርኩት ከሱ ጋር ጥሩ ኑሮ ነው የኖርኩት። ምንም በኑሮ እንድቸገር አላደረገኝም። ልጆቼን አግዞልኛል እኔን አግዞኛል። በገንዘብ በኩል አልተቸገርንም ነበር። ምን ተፈጠረ መሰለ በባህሪው ምን አይነት ሰው መሰለ እሱ ደግሞ የሆነ ሰዓት ላይ ይሰራል በሚሊዮን ብር ያገኛል። የሆነ ሰዓት ላይ ደግሞ ምንም ብር ላይኖረው ይችላል። ረጅም ጊዜ ጠብቆ ነው የሚሰራው እና በሰራ ሰዓት ብር የሚበትን አይነት ሰው ነው። ከራሱ በላይ ለሰዎች የሚኖር ሰው እንትን ይላል በቃ ከራሱ ህይወት አስበልጦ ነው ለጓደኞቹ የሚኖረውና የሆነ ሰዓት ላይ ባባ ነው ልጄ ወለድኩ አንድ ልጅ ከሱ እኔና መውለድ ያው አንዳንዴ ላልፈለገው ሰው የምትጠላው ነገር እንትን ይላል መሰለኝ። 5ኛ ልጅ ወለድኩ። 5ኛ ልጅ ወለድኩ። ከዛ ወንዶች ናቸው 5ቱ ልጆቼ። ልጆችሽ? አዎ አንድም ሴት። ስለዚህ 6ኛ እንጠብቃለን ሴት። ኧረ በስመ አብ። እሺ ለሌለ ሁሉ ይስጠው። የሆነች ልጅ ነበር አንተ ጋር ሙስሊም ልጅ እዚህ ኢንተርቪው ታደርግና አይቻት በጣም አዘንኩኝ። ስለ ልጅ ፍለጋ ባልና ሚስቶች ካሳውስ እሱን በጣም አዘንኩና ኮሜንት ጻፍኩኝ። በህግ የሚቻል ከሆነ ማህፀኔ ልስጥሽ ምናምን
እና ብዙ በቃ የሚያውቁኝ ሰዎች እነ ሲስተር ምናምን አይተው ምን ሆነሽ ነው አብደሽ ነው እንደዚህ አይባልም ምናምን። እኔ ከማዘኔ የተነሳ ነው የእውነት ከልቤ ነው ደግሞ ያልኩትኝ። እና እኔ መከላከያ እየወሰድኩ ነው የምወልደው። አስበው እንግዲህ በትዳር ሆኜ ውስን የሆነ ግንኙነት ስላለኝና ከዚህኛው ትዳሬ ርቀት ላይ ስለምንኖር ነው እንጂ በየጊዜው ብንኖር ከባባ ተናናሾችም ይኖሩኛል። ከዛ ምን ያህል ጊዜ ቆይታችሁ ወለድሽ ከዚህኛው? ኧረ ምንም አልቆየንም፣ ወለድኩኝ። በቃ በአመቱ መውለድ ነው። ወለድኩኝ። ያው መከላከያው ምኑም ስለማይሰራ እኔ ላይ እንትን አይደለም፣ አሁን አልጠቀምም ከነጭራሹ። ከዛ እንትን አልኩኝ። ልጅ ወልጄ አንደኛ በአባ ክርስትና ከተነሳ በኋላ መመረቅ አለበት፣ እናትየው ይመነክሱ ነበረ ተብሎ ሄድን። የሚገርመ በትራንስፖርት እንኳን በእንትን እንድመላለስ አይፈልግም ነበረ። ያንን ስራ ቁሜ ምናምን በቃ ትኬት ይቆርጥልኛል፣ በፕሌን ነው የምሄደው ጅማ ድረስ፣ ከዛ መኪና መጥቶ ይወስደኛል። እንደዛ ነበረ እንትን ያልኩትኝ። ከዛ ብኩንነቱን እየቀነሰ መጣ። ይሄ የሚያባካክናቸው ነገር ለጓደኛ የሚለውን ልጅ ከመጣ በኋላ እሱም ሰብሰብ አለ። ከዛ ሄድኩኝ። ባባ ክርስትና ከተነሳ በኋላ እህቴን ይዤ ሄድኩኝ። እዛ ሲሄድ በደንብ ደግ ሰው ነው የተቀበሉኝ። ጥሩ ህዝብ ነው፣ የሚዛን ህዝብ፣ እንግዳ በደንብ ነው የሚቀበሉት ምናምን። ከዛ ሄድኩኝ፣ ተመረቅን እናትየው ጋር ምናምን። ከዛ እህቴን በሶስተኛው ቀን ላኳትኝ። የመጨረሻ ያቺ ትንሽ የነበረችው እህቴ እሷን ላኳትኝ። እኔና ልጄ እዛ ቆየን። የሆነ ሰዓት ላይ በቃ ሌሊት ተነስቶ እቃ መሰባበር ምናምን ጀመረ፣ የቤት ውስጥ እቃ። እዛ የቤት እቃ ሰባበረ ምናምን። ከዛ ምን ሆነክ ነው ምናምን ስለው ቆይ ታያለሽ ምናምን ይለኛል። የሆነ ደም ስሩ ግትርትር ብሏል፣ ቀይ ነው ምናምን ነገር። ከዛ ቢላ ይዞ መጣ፣ ትልልቅ ለበግ ምናምን እንጠቀማቸው ማረጃ ቢላዎች ይዞ መጣና ቁጭ ብሎ ይስላል። ከዛ ምን ሆነክ ነው ምናምን ስለው በቃ በየትኛው ይሻላችኋል? አንቺን መጀመሪያ ባባ ነው አንቺ ነሽ የምትሞች ምናምን ይለኛል። በጣም ልጁን እኮ አስበው፣ ለሱ የመጀመሪያ ልጁ ነው። ከዛ የተባለው ምንድን ነው እንደዛ ሲላል መጮህ ጀመርኩኝ። ሰራተኛ ነበረችኝ፣ እሷም ተነሳች። ጎረቤት መጣ፣ ተሰበሰበ ምናምን ነገር። ከዛ እናትየው አስማሉኝ፣ ተመልሰሽ እዚህ ሀገር እንዳትመጪ ልጄ እንዲያድግ፣ ህፃኑ ማለት ነው። እህትየውም ምንም ነገር በቃ ንብረት አለኝን የምትዩን በሙሉ ይላክልሻለች። እሱ ከጓደኞቹ መቼም የሚለይ ሰው አይደለም፣ የራስሽን ህይወት ኑሪ አለችኝ። እሺ አልኩ። ልጄን ይዤ ወጣሁ ከዛ ሀገር ማለት ነው። ከዛ እሱም ወደ ገዳም ጸበል ምናምን ገባ። ከዛ በኋላ መጥቶ ነበር አዲስ አበባ ሲመጣ ምናምን። እንደ ድሮ በፍጹም አይታሰብም። የሆነ ነገር አሳልፈክ መልሰክ እንትን አትልም። ከዛ እየተራራቅን መጣን ማለት ነው። እየተራራቅን መጣን። ያው መለያየት ሆነ። እኔም ልጆቼን እያልኩ እንትን አልኩኝ ምናምን። ተለያየን ከሱ ጋር። ስንለያይ እንደውም የሆነ ሰዓት ላይ የሆነ ብር እጄ ላይ ገብቶ ወደ 600,000 ብር እሱ አልፈለገም። እሱ የፈለገው ጨማምሬ ተበድሬበት መኪና እንድገዛ ነበረ፣ ቤት እንድገዛ ምናምን ነበር የፈለገው። እኔ ደግሞ መጀመሪያ የሰራሁት ቤት ነበረ። እሱ ያው ህገወጥ ቤት ህገወጥ ነው፣ የሆነ ሰዓት የሆነ ነገር ይሆናል። ሌላ ቤት መስራት ነበረብኝ፣ ሌላ ሰፈር መሄድ ነበረብኝ። በዛ ምክንያት እንትን አላልኩም፣ መኪና አልገዛውም። እዳ ውስጥም ከመግባት በሚለው ባለኝ ነገር በቃ እኔ በዚህ የራሴን እንትን እላለሁ። በቃ ከዚህ በኋላ ትዳሩ ማይሆን ስለሆነ መለየት ይሻላል፣ መኖር አለብን በሚለው ተለያየን። ከተለያየንም በኋላ አልፎ አልፎ ያግዘኛል ማለት ያንንም ብር ወሰድሽ ምናምን በሚለው እንትን አላለኝ። ያግዘኛል፣ ጥሩ ሰው ነው። ግን ስራው እንዳልኩክ ነው፣ ሲያገኝ ያገኛል፣ ሲያጣ ደግሞ ረጅም ጊዜ ያጣል። ታዲያ ለመለየታችሁ ምክንያቱ ምንድን ነው? ማለት ያ ነገር ለምን ተፈጠረ? የዛን ቀን ምን ተፈጠረ መሰለህ? ሰዎች ተሰበሰቡ። ከዛ የሆነ ሰዓት ላይ ሲነቃ ማልቀስ ጀመረ እሱ ራሱ። መነሻው ምክንያት ምንድን ነው? መነሻው ምክንያት መድኃኒት ነገር ወስዷል ነው። በቃ የሆነ ሰው የሆነ ነገር አድርጎበታል ነው የተባለው። ከዛ እኛን ከሸኘ በኋላ እሱም ወደ ገዳም ነው የሄደው። ጸበል መጠመቅ ስላለበት ወደዛ ነው የሄደው። ኦርቶዶክስ ነው እምነቱ። ከዛ በቃ
እዚህ ያ ነገር ካለፈ በኋላ እዚህ ሲመጣ እኔ ጥሩ አልሆን አልኩኝ ከሱ ጋር ማለት ድሮ እንደነበረ ነፃነቴ ምናምን አጣሁት። ከሱ ጋር ያለኝ ግንኙነት እንደ ድሮ እንደ መጀመሪያ መሆን አቃተኝ እና ምን ላይ ነበር እሱ ያው የምትኖሪው ለልጆችሽ ነው። እኔ ማንም ሰው ያውቃል ማለት እንኳን በትዳር ደረጃ ቀርቦኝ አይደለም አንድ ወንድ ማንም ያየኝ ሰው በቃ የምኖረው ለልጆቼ ነው ማለት ይታወቃል። በደንብ ነው የማስታውቀው ማለት ምንም ነገር እንዴት መሰለክ የምኖረው በቃ በጣም ትልልቅ እናቶች የሚኖሩት ህይወት አለ እናትነታቸው ያስታውቃል። እኔ እንደዛ ነው የምኖረው የሆነ አሁን ነው እንደውም ልጆቼ እንዲህ ልበሽማ እንደዚህ ሁኚ ምናምን ሲሉኝ በቃ ለእነሱ ሞራል እያልኩ ራሴ ላይ ማለት የጀመርኩት የልጆቼ ነገር ብቻ ነው የሚታየኝ። መቼ ተለያየን? ያ ነገር ከሆነ በኋላ 2 ጊዜ መጥቷል። ሁለቱንም ጊዜ ስንገናኝ በቃ አንድ ቤት ውስጥ አብረው ለማደር ራሱ እንደ ድሮ እንትን ማለት አቃተኝ። እሱም ተረዳኝ። በቃ ድሮም ለልጆችሽ ብለሽ ነው የምትኖሪው ምናምን ለኔ የሆነ ቦታ ቢኖርሽ እንትን አትይም ነበር አትቀየሪም ነበር ምናምን ማለት ጀመረ። እንግዲህ እንዴት እንደሆነ አላውቅም ያስታውቅብኛል መሰለኝ። አዎ እየተራራቅን መጣን። በቃ መሸካከር ጀመርን። አሁን 5 ልጆች አንቺ ጋር ናቸው? 5 ልጆች እኔ ልጆቼን ለማንም ሰጥቼ አላውቅም። አሁን ምን ልበለው ያንቺን ማለት ገጠመኝ ነው። ለምሳሌ ያው በልጅነትሽ እናትና አባትሽ ኦፍ ኮርስ ተለያይተዋል። ከዛ ደግሞ ያገባሽውም ሰው እናት አባት እንግዲህ ገጠመኝ ቢሆን ተለያይተዋል። አንቺ 5 ልጆች አባቶቻቸው ካንቺ ጋር ተለያይተዋል አይደል? ይሁሉ 3 የመጀመሪያው ኦኬ እንትንም አልነበር ግን መርዳት ይችል ነበር እኮ የመጀመሪያውም ቢሆን እኮ ጥሩ ኑሮ ያለው ሰው ነው። አሁንም ጥሩ ኑሮ ነው ያለው። የሚኖረውም እዚሁ ነው አዲስ አበባ ላይ ነው። ያውቀዋል ልጁን እኮ ይተዋወቅ አስተዋወቀሽ? ያው አገናኝቻቸዋለሁ። መቼ ያገናኘኋቸው መሰለክ? ፍርድ ቤት እየተመላለስኩ በነበረበት ሰዓት ሁለተኛው ላይ ተገኘ አላልኩክም? ከዛ ረጅም ጊዜ የኔ እናትና አባት አያውቁትም የመጀመሪያ ልጄን አባት ማለት ነው። ስለማያውቁት የሆነ እታማበታለሁ ገብቶሃል? አባት የሌለው ልጅ ምናምን ጥሩ ስም የለውም። ከዛ የሆነ ቀን እየመጣሁኝ እያለ እንትን ጋር ባትላስ በኩል አልፈን ኡራኤል ጋር ስንደርስ ወራጅ አለ ኡራኤል ምናምን ይላል ታክሲና ደመ ነፍሴ ነው ውርድ አልኩኝና ሄድኩኝ። እነሱ ሰፈር ገብቼ ቡና የምታፈላ ልጅ አለች። ከዛ እዚህ ሰፈር እንዲህ አይነት ልጅ ምናምን ነገር ስላት ስልክ ደውላ ጠራችሁ። ምን ሆነሽ ምናምን ስለኝ አይ ጓደኛው ነበርኩኝ ልጅ አለ ምናምን አልኳትኝ። ይገርምሻል ጥሩ ሚስት ነበረችው ከሷ ጋር ተለያይተው ልጁን ራሱ ብቻውን ነው ያሳደገው ምናምን አለችኝ። ግን ጥሩ ስም የለውም። ልጅቷ ጥሩ ሚስት ነበረችው ነው ጥሩ ስም የሌለው እሱ በገንዘብ በምናምን ጉዳይ ሳይሆን ከሴቶች ጋር ባለው ግንኙነት ጥሩ ስም የለውም። ከዛ እንትን ተባለ መጣ ምናምን አገኘሁትኝ። እቤት ሄድን። መኪና ይዞ ነበር። እኔ ቤት መጣን። እናቴ ነበረች። እናቴን አባቴን አገኘ። ይቅርታ ጠየቀ። እኔ ነኝ ህይወቷን ያበላሸሁት ምናምን አለ። ከዛ ያው እኔ የ4 ልጆች እናት ነኝ። ለ4 ልጆች ነው የማስበው። ስለ አንድ ልጅ ላስብ አልችልም ሁሉም ልጆቼ ስለሆኑ። ከዛ እሱ የፈለገው ምንድነው 4 እዛ እኔ ጋር የነበሩት 4 ናቸው እኮ። ይሄኛውን አላገባሁም ነበረ። ገብቷል አይደል? ከማግባቴ በፊት ነው ያኔ። ከዛ መጥቶ ምን አለ እኔ አንቺ ከሱ የሚወለደውን የመጀመሪያ ልጄንና ሌላ ልጅ አለው እሱ ከዛች ልጅ የወለደው ማለት ነው እና አብረን እንኑር ላግባሽና አብረን እንኑር አለኝ። ከዛ አባቴ ደግሞ እረዳለሁ ብለህ ካሰብክ እንኳን እኩል መርዳት አለብክ። ምክንያቱም ይሄኛው እኮ የፈለገ ባይወልደውም እኩል ነው ልጁ ያደገው። ገባክ? በጣም ሀብታም የምንባል አይደለንም የለንም፣ ግን ባለን የኑሮ ደረጃ እኩል ነው ልጆቹ የመጡት። እዛ ጋር አሁን እሱ ለይቶ ለዚህኛው ልጅ ቢያደርግ እነዚህኛዎቹ ደግሞ ሊጎዱብኝ ነው። ስለዚህ እስካሁንም ያጠፋኸው ነገር ስላለ ስላላገዝካትም አለው አባቴ። አሁን ላይ ለልጆቹ መጠንቀቅ ስላለብህ የምታረገውን ነገር እኔ እኩል ነው እያደረግን እሷም እኔም እኩል እያደረግን ያኖር ናቸው። ስለዚህ እኩል ነው ማድረግ ያለብህ ተባለ እና እሱ የፈለገው ትዳር ነው እኔንና ልጄን ነጥሎ ለመውሰድ ነው። አይ እንደሱ አይነት ህይወት አልፈልግም። ስሙ መቀየሩን አወቀ በሚል አወቀ። ምን አለ? ያው በቃ ለምን ባይሆን ጥሩ ነበር እና አስተካክላለሁ አለ ስሙን።
ስሙን አስተካክላለሁ አለ፣ ግን ስሙንም አላስተካከለም። ከዛ በኋላ ምንም አልረዳው። እሺ ቀጥሎስ የሶስት ልጆች አባት አሁን ያገኛቸው ልጆችን አያገኛቸው? ምን ነው ማያገኛቸው? እኛ ከልክለ ነው ምናምን አይደለም፣ ምንም ስለማይረዳቸው አያገኛቸውም። ግን በየአመቱ ልደታቸው በመጣ ቁጥር ቴክስት ይልካል። አባት ስለረዳ ብቻ ልምጁ ማግኘት ያለበት እኛ አልከለከልነውም እኮ እሱ ነው ስለማይረዳቸው እሱ ስለማይረዳቸው እኔ ጋር ከመጣ እኔ ማሳሰረው ማስይዘው ምናምን ነው የሚመስለው፣ ምከሰው ምናምን ነው የሚመስለው። እኔ አሁን እንደዛ አይነት እንትን የለኝም። እሱ መክሰስም አልፈልግም። ለራሱ ደህና ሆኖ ይኖር እንጂ አይ ማሚ ለልጆቹ ነው ያው ለልጆቹ ደግሞ ያው ቅድም ምን አልሽኝ? ለልጆቼ የተቻለኝን ማድረግ ፈልጋለሁ አይደል? ብዙ ነገር አይቻለሁ በእነሱ ካልሽ አሁን ያንቺና የአባቶቻቸው ጉዳይ የነሱ ጉዳይ አይደለም። አዎ አይደለም። ያንቺ ጉዳይ ያንቺ ነው፣ የነሱ ጉዳይ የነሱ ነው። ልክያቸው ሁሉ አውቃለሁ። እንዲያገኟቸው ማድረግ ይቻላል። እሱ እንዲያገኛቸው እና እንደ አባት እንዲሆንላቸው ልክያቸው አውቃለሁ። ስልካቸው ምንድነው ያደረገው? ቢመጣ እንደው ይነግርክ ነበረ ወይ ሌላ ጊዜ ታገኛቸው ይሆናል። ልጆቼን አብራኝ ያለችው ሴት ልጆቼን መቀበል ስለማትፈልግ ላገኘህ አልችልም ነው ያለው ለልጄ። ገብቶሃል? እና እንዲያገኛቸው ከቤተሰብ ጋር ያላቸው ምን ያለው እድሜያቸው ሄጃለሁ። ትልቁ አሁን 19 ሆኖታል። ቀጥሎ 16 ወደ 17 እየሄደ ነው። 13 9 አመት። ትንሹ ባባ ደግሞ አሁን ወደ 5 እየሄደ ነው። ሴት ለመውለድ አላሰብሽ? ኧረ በስመ አብ ምን ነው? እሺ ያው አይ ነው እኔ እረዳሻለሁ ማለት የሄድሽበትን መንገድ። አንድ ልጅ ለማሳደግ ብዙ ልጅ አመጣው፣ ብዙ ልጆቹን ደግሞ በሰላም ማሳደግ እሱ ጋር ነው ታሪክ ያለው። ባይዛው ያንን የመጀመሪያ ልጄን ለማሳደግ ማክባት አለብኝ አማራጭ አልነበረኝም ብለሽ የገባሽው። በእርግጥ ትዳር አማራጭ ታቶ የሚገባበት ነገር መሆን አለበት ብዬ በግሌ አላምንም። አዎ አይ ነው ብዙ ሴቶች እንደዚህ ያደርጋሉ ይኖራል። አዎ ኦፍ ኮርስ ይኖራል። ከዛ በኋላ ደግሞ እንግዲህ እንደውም በቀደም እዚህ ከደወልሽ ብዙ ጽፍ ነበር ምናምን ብለሽ ነበር፣ ቮይስ አረግ ነበር ብለሽ። ከዛ ደግሞ ከደወልሽ በኋላ ውጪ ነበርሽ። እኛም ደግሞ ስንደውልሽ ስልክሽ አይሰራም ነበር። ኢቭን ቀጠሮ ካስያሽ በኋላ ከሀገር ወጥተሽ ነበር። በሰላም የት ሄድሽ? እንትን ነውኩኝ ሳውዲ ሄድኩኝ። ኦኬ ምን ልታደርጊ? በድራይቨር ስራ ልሰራ። እሺ ስራ ልሰራ ሄድኩኝ። ከዛ እዛ ደግሞ እንደሄድኩኝ ሴትዮዋ ስታይኝ በቃ ወይ እንደዚህ አይታኝ እንዳንቺ አይነት ሰው አልፈልግም ማለች። ማለት በቃ እኔ የምፈልገው ሳይዝ ምናምን የለሽም አልፈልግም፣ ትልቅ ነሽ ምናምን አለች። ከዛ አንድ ሳምንት ምናምን 10 ቀን የሚሆን ቤቷ ቆየው። ከዛ ውጭ ያለውን ጊዜ እንትን ነው የቆየሁት ቢሮ ውስጥ ማረፊያ ውስጥ ናጅራል ላይ ማለት ነው ሳውዲ። እኮ ሌላ ቦታ ምናምን አልሞከርሽም ታዲያ? መሞከር አልችልም፣ የሄድኩት በድራይቨር ነው። በድራይቨር ሌላ አይቻልም። እሷ ፈቃድ ከሌላት ኦኬ እሷ ካልፈቀደች ሪፖርት ነው የምታረገኝ፣ ግዴታ ነው። እና ትንሽ ቀን ሞክረውልኛል እዛ ቁጭ ብለሽ። ሌላ ብዙ ጊዜ እንትን ነው ሃውስ ሜድ ነው ሰው የሚፈልገው፣ ድራይቨር ብዙ አይፈለግም። ከዛ መጣው ተመልሼ ከሳውዲ ናጅራን በዱባይ አድርገው በትራንዚት ገባሁኝ። ኤርፖርት ውስጥ ሆኜ ሁሉ ደውዬላቸዋለሁ። ማለት እንትን ነው አንዳንዴ ግራ ይገባሃል። ምክንያቱም ሲሄድ የሆነ አንድ ሚዲያ ላይ ኢንተርቪው አድርጌ ነበር ከዚህ በፊት እና እዛ ሚዲያ ላይ ኢንተርቪው ሳደርግ አንዳንድ መወራት የሌለባቸው ነገሮች እንዲወሩ ማልፈልጋቸው ግን አሁን እኔ አውርቼው ሙሉን ይሄ በቃ ኤዲት ይደረጋል ምናምን ለኛ ኃላፊነቱን ጣዩ ሲባል ሙሉ ሂስትሪን አዝረክርክ ያወራሁኝ እና እሱ ምን ጉዳት እንትን አለብኝ መሰለኝ። የሆነ ፓርት ላይ መጨረሻ ላይ ያልነገርኩ እንትን ውስጥ ገብቼ ነበር፣ አርት ውስጥ ገብቼ ነበር። የፊልም ስራ ምናምን ጀምሬ ነበር። አዎ እንቁጣጣሽ ላይ ምናምን አቦል ቲቪ ላይ ሰርቻለሁ። የተወሰነ ኤፒሶድ ሰርቻለሁ። ከዛ አርቲስት ሆነሽ ነበር? አርቲስት ሆኜ ነበር የሆነ ላይ ማለት ነው። አልቀጠልኩም። ኦኬ እሱን እየሰራሁኝ አንድ ሚዲያ ላይ አንድ ልጅ ስታወራ አየሁኝ ማለት ነው። በዛን ሰዓት እኔ የመጨረሻ ልጄ ከባለቤቴ ጋር ከተለያየን በኋላ ነርቭ ታመመብኝ። ቤት ውስጥ ቁጭ ብሎ እየተጫወተ እንደዚህ ሸርተት ብሎ ራሱን የመሳት ነገር አለው ምናምንና ሳሳይ ነርቭ ነው ተብዬ እስካሁንም ድረስ ያቺ ያክስቴ ልጅ ያልኩ ፊት በር ነበረች ያልኩ። አሁን እሷ ጀርመን ነው የምትኖረው። ያው መድኃኒት ምናምን እሷ እየላከችለት አሁንም በመድኃኒት ነው ያለው የመጨረሻ ልጄ ማለት ነው። እና
እሱ ችግሮች ደረሱብኝና ፀጉር ቤት ከፍቼ ነበር። ያ ጥሩ እንትን ብያለሁ ሄጃለሁኝ። አሁን ይሄኛው ሁለተኛው ትዳሬ ጋር ያለሁኝ ገንዘብ አግኝቻለሁ እና ፀጉር ቤት ከፍቼ ነበረ። ብዙ ወርቆች ነበሩኝ፣ ጌጣጌጦች ምናምን። ከዛ ልጄ ሲታመም ደግሞ ንብረት መሸጥ ውስጥ ገባሁኝ እና የምኖረው ከአዲስ አበባ ትንሽ ወጣ ብዬ አይደለ እንትን ነው ቋንቋ ስለማይችሉ የኔ ልጆች ከፍዬ ነው ማስተምራቸው። 5ቱንም ማለት ነው። ዘንድሮ ባባም ስለገባ 5ቱንም እና እንትን ሆንኩኝ እነሱን ለማስተማር። እሱ ሲሰራ ነው የሚልክልኝ፣ ሲሰራ ይልክልኛል። አሁን እሱ 50 ሺህ ብር ምናምን ቢልክልኝ ሲሰራ በላከልኝ ሰዓት ረጅም ጊዜ እየቆየ አይደለም የሚልክልኝ። እኔ ለአንድ ልጅ አይደለም ማማውለው፣ አይበቃኝም። የ5 ልጅ ወጪና አንድ ልጅ አይገናኝም። አሁን ምን ያህል ጊዜ ሆነሽ ከተለያየሽ ከመጨረሻው ባለቤትሽ? 4 ዓመት አለፈን። አሁን 5ኛ ዓመታችን ነው። በቃ ባባ እንደተወለደ እኮ ተለያየን። ክርስትና ተነስቶ ምናምን አይደለ ያ ነገር የተፈጠረው። ከዛ በኋላ ተለያየን። ከዛ ብቻዬን ነው አሁን እየኖርኩ ያለሁት ማለት ነው። እና ይሄንን 2 ዓመት በተለይ 2ቱን ዓመት ስራ የለኝም። የሆነ እንዳልኩ ሚዲያው ላይ ኢንተርቪው ካደረኩኝ በኋላ እኔ አምኜ ነው ኢንተርቪው ያደረኩት። ማለት ለህዝብ ሲሄድም አስረድቻለሁኝ ፍላጎቴን። እኔ ህዝብ ውስጥ መግባት ነው የምፈልገው፣ ስራ መስራት ነው የምፈልገው ብዬ አስረድቻለሁ። እና ችግር የለውም እኛ ስራችን ነው፣ ያው ኤዲት ይደረጋል ምናምን፣ አላስፈላጊ ነገሮች አይወጡም። አሁን ካወራሽ ውስጥ አላስፈላጊ ያወራውታል ብለሽ ታስቢያለሽ? የለም አሁንማ መጠንቀቅ ጀመርኩ እኮ ሳወራ። ማለት ይጉዳቶብኛል። ኖ ሪል ታሪክሽ ከሆነ ሪል ታሪኬ ነው። ሪል ታሪኬ መሆኑማ ከሳሽ የለብኝም እኮ ላወራሁት ነገር። አይ እዚህ ጋር ውሸት ነው ወይ ደግሞ ወይ የኔ ልጆች አይደሉም ወይ እንደዚህ ስም ጠቅሼ ነው ያወራሁት። እንደዛ የሚባል ነገር አልመጣብኝም። አይ ስም አይጠቀስም፣ ግን አሁን ጠቅሼ ነበር ነው መልክ። ያው ከዛኛው እንትን እያልኩ ነው። እና ሁሉ ነገሬን በማውራቴ ከስራ እንድቆም ነው የተደረገው። ከምን ስራ? ይሄ ከሚዲያው ስራ ኦኬ፣ ፊልም ላይ ምናምን እንድሰራ የተደረገው እንዳለ ነው። ዳይሬክተሩ በቃ ወዲያው ነው በቃ አይፈለግም። በጣም ብዙ ተመልካች ነበረው። ቲክቶክ ላይ ምናምን ተለቀው ነበር እኔ ሂስትሪና በቃ እንትን እንዳትይ ተብዬ እንዳሰሪ ተብዬ ተከለከልኩ ማለት ነው። ለምን? ታሪክሽን ስላካፈልሽ? አዎ ታሪኬን ስላወራሁ። እንደውም እኮ መበረታታት ነው። በፍጹም በቃ እንዳልሰራ ተደረኩኝ። በእርግጠኝነት ግን ይሄን የሚያዩ ዳይሬክተሮች ፊልም የመስራት አሰባለሽ? አሁን የለኝም። ካለሽ መልእክት ላስተላልፍልሽ ነው። አሁን የለኝም፣ ግን የራሴን ስራ መስራት እፈልጋለሁ። ታሪኬን መጻፍ እፈልጋለሁኝ። የራሴ ዩቲዩብ ቢኖረኝ መስራት እንደዛ አይነት ነገር የራሴን ነገር መስራት ፈልጋለሁ። ፊልም ስራውን ግን መቀጠል አልፈልግም። ግን ያው ከፍቶኝ ነው ያስቆሙኝ። ስራው በሚያስፈልገኝ ሰዓት ላይ ምንም ሳይኖረኝ ስራውና ስራው ብቻ ኖሮኝ ነው ሂስትሪ ስለወጣ ብቻ ስራ እንዳልሰራ የተደረኩት ማለት ነው። ከዛ ፀጉር ቤት ነበረኝ፣ ንብረቶቼ ምናምን ሸጥኩኝ። ልጄም ታመመ ብዬ ካለው ልጄ ከሆስፒታል ከወጣ በኋላ ተስፋ መቁረጥ ውስጥ ገባሁኝ። ፀጉሬ ረጅም ነበረ ምናምን ፀጉሬን ቆረጥኩ ፀጉር ቤቴን ስሸጥ። ከዛ ንብረቶቼን አንድ ባንድ ቀስ እያልኩኝ፣ ምክንያቱም የግል ነው ማስተምረው፣ የትምህርት ቤት መክፈል አለብኝ። ያው ቤት ኪራይ የለብንም፣ በርግጥ ትራንስፖርት አለ ለልጆቼ ምናምን። ተደራረቡብኝ ነገሮች። ሲደራረቡ ያለኝ ምርጫ በቃ ብዙ ታግዬ ነው እዚህ ጋር የደረስኩት። አሁን ቢያንስ የራሳቸው ቤት አላቸው፣ እናት ባይኖራቸውም ይኖራሉ የሚለውም ማሰብ ጀመርኩ ማለት ነው። ከመጨረሻው ትዳር ከፈረሰ በኋላ ነው ወደ አርት የገባሽው? አዎ ያው እሱ ደስተኛ አይደለም አርቱም ላይ ስገባ። ከዛ የሆነ ሰዓት ላይ እሱም እየረዳኝ አልነበረም። ያው መኖር አለብኝ፣ አጋጣሚውን ሳገኝ ገባሁ ስራ ውስጥ ምናምን። ከዛ ስራውን እንዳቆም ተደረግኩኝ ምናምን። ታዲያ ለመቀጠል ምን አልፈልግሽ ማርቱ? በሚያስፈልገኝ ሰዓት እንዳልሰራ ስላደረጉኝ ነው። ያለፈ ያኔ ያ አለፈ። ብዙ ብር ሆኖ አይደለም የሚሰራበት ማለት በአንድ ኤፕሶን ብዙ አይደለም የሚሰጥክ፣ የተወሰነ ብር ነው የሚሰጥ። እኔ የምመጣው ከርቀት ነው። በጣም ብሩ እንኳን አይሸፍንልኝም ነበር የምመጣበትን። ግን እንደዛም ሆኖ እየታገልኩ ነበረ። ሰርቼ እንትን ልበል በቃ የሆነ ሰዓት ላይ ነው አርቱ ላይ ስሰራ ብር የሚመጣው እንጂ አንድ ፊልም ሁለት ፊልም ሰርተህ የሚመጣ ብር የለም። እንደዛም ሆኖ ባለኝ ነገር እየታገልኩኝ ሂስትሪሽ ወጥቷል በሚል እንዳልሰራ ተደረግኩ ማለት ነው። አትሰሪም በቃ ከኛ ጋር በግልጽ ነው ነገሩኝ። ሂስትሪሽን ለምን አወራሹ ብለው እኔ ኖርኩትን እውነት ነው ያወራሁት፣ ውሸት አይደለም። በምን አጋጣሚ ነው ወደ አርት የገባሽው?
ልጄ እንትን ይላል ይንቀሳቀሳል። ልጄ መልክ አንድ ጦር ላይ እህት ነበረችኝ ብያለሁ። እሷ አርፋ እኔ ጋር ነበረ የእሷ ልጅ 6ኛ ወንድ ልጅ ማለት ነው። እና እሷም 5 ወንዶች ልጆች ነው ጥላ ያረፈችው እና አንደኛው እኔ ጋር ነበር። እሱ ጎበዝ ነው፣ አርት ላይ ይንቀሳቀሳል፣ አሁንም ይሰራል። እና እሱን እንትን ያለው የሆነ ካስት አለ መጥቀስ ይቻላል። በቃ 22 አንድ ካስት አለ እዛ እንድጀምር እንትን አለኝ ገፋፋኝ። በቃ ማሚ አንቺ እኮ ብትሰሪ ምናምን ልጆች ያበረታቱኛል። ከዛ ገባሁኝ እዛ ውስጥ ጥሩ ነበር አቀባበላቸው ምናምን። ከዛ እንትን ነው እኔ በየሄድኩበት ከሰዎች ጋር ስተዋወቅ ራሴን ራሱ ማስተዋወቀው የልጆች እናት ምናምን በሚለው ነው። እና ሰው ደግሞ ያ ነገር አይመቸውም መሰለኝ። አሁን እንደዚህ አርቱ ላይ ስትገባ በተለይ አይመቻቸውም፣ ጭራሽ እንድታወራ አይፈለግም እንደዛ። ከዛ አንዴ ዳይሬክተሩ ነው ምንድነው ልጅ ምናምን ብለሽ የምታወሪው ልጅ እኮ በአንድ ቀን ይወለዳል ምናምን አለኝ። ከዛ እየተጋጨሁም ማልስማማበት ነገር ቢኖርም ግን ማሸነፍና መውጣት በቃ ቢያንስ ሰው ጋር ደርሼ ብዙ ነገር እንትን ማለት መንቀሳቀስ እችላለሁ ብዬ ስላመንኩ እየሰራሁት ነበረ። ከዛ ሂስትሪን ሲያዩ ደግሞ መቆም አለበት እኮ መቀጠል አለብሽ ያልኩሽ ሜቢ እንግዲህ ይሄ አንድ የሆነ ሰው ያደረገው ነገር ነው። ብዙ ደግሞ የአንቺን ሂስትሪ ያውቀው እንደውም ስትሬንግዝሽን ማለት ጠነቀቅ በቃ የህይወትሽ መንገድ እኮ ለሆነ ሰው ትምህርት ነው። ባይዘዌይ ዛሬ ይሄን ለሚከታተል ሰው ትምህርት ነው። እና ይሄን አይተው ደግሞ በእርግጠኝነት እኔ የሆኑ ዳይሬክተሮች ምናልባት ዳይሬክት ሊያደርጉሽ ሊፈልጉ ይችላሉ ብዬ አስባለሁ። እና ተስፋ መቁረጥ የለብሽም ልልሽ ፈልጌ መስራት ካለብሽ በጥሩ እንደውም ያንን ነገር ማሸነፍ ነው። እዛ ጋር በቃ እሷ ታሪኳን ስላወጣች መስራት የለባትም ያለውን ሰው አንቺ ትልቅ ስራ ሰርተሽ በስራ ነው ሰው ማሸነፍ ተገቢ ነው ብዬ የማስበውና እንደዛ ማድረግ አለብሽ ብዬ አስባለሁ። ይሄን የምታዩም በእርግጠኝነት ሰብለ ወንጌልን እንግዲህ ምንድነው ካስት ታረጓታላችሁ ብዬ አስባለሁኝ። ይሄው መደወል ትችላላችሁ፣ ታገኟታላችሁ። ስራም በነገራችን ላይ ቅድም መኪና ምናምን ብለሽኝ ነበር፣ ድራይቪንግ ምናምን እዚህ መስራት ትፈልጊያለሽ ነው? እንዴት ነው ሀሳብሽ? አሁን ተቀጥሬ አይ አልፈልግም ማለት ከሀገር ስወጣ አምኜበት የሄድኩትኝ የተሻለ ደሞዝም ይቀበለኛል አገኛለሁ ምናምን በሚል ነው። እዚህ የተሻለ ደሞዝ የለም? እኔ እንጃ በድራይቨር ያለ አይመስለኝም። ወንድሜ ሹፌር ነውና ያን ያክል አይደለም። አሁን እሱንም ሳይ የሚሆን አይመስለኝም። እዚህ ማየት ጥሩ ነው ነገር ማየት ጥሩ ነው ነጥክ። እኔ ምን ላግዝሽ? ምን ትፈልጊያለሽ? አሁን ወደ መጨረሻው የመጣውልክ ነው። ኢንተርቪው ያረኩበት ምክንያት ከዚህ በፊት ራሴን ማጥፋት ፈልጌ ነበረ እና ራሴን ማጥፋት ፈልጌ ልጆቼን ትልልቆቹን 3ቱን ጠራኋቸውና የሲስተር ልጅ ያልኩክ እና የኔን 2ቱን አድርጌ እኔ ባልኖር እንዴት ነው ትንንሾቹን የምትይዟቸው ምናምን ብዬ አወራኋቸው። እና አይ ማሚ አንቺ ኑሪ ምንም አትሁኝብን፣ ግን አንቺ እንደዚህ ከሆንሽ እንዲያረጋሉ ሀሳባቸውን ሰማሁ። ከዛ የተሳሳተ የመሰለኝን አይ እንዲህ ነው ማድረግ ያለባችሁ ምናምን ብዬ በቃ ምላጭ ገዝቼ ራሴን ለመቆራረጥ ምናምን እንትን አልኩኝ። ተዘጋጀው ማለት ነው። የሚገርም ስዘጋጅ ዝም ብዬ አይደለም የተዘጋጅ ልብሶቼን አጣጥቤ ምናምን በቃ በስነ ስርዓት ነው ተስተካክዬበት ነው እንትን ያልኩትኝና ልጄ 3ኛው ልጄ እንትን ከፍቷል፣ ዩቲዩብ ከፍቶ የሆነች ልጅ አንድ ልጅ ነው ያለኝ፣ አዳማ ነኝ እና ባለቤቴ ከልጄ ፊት መጥቶ ከተለያየን በኋላ ምንም አይረዳኝ ምናምን፣ ግን አብሮኝ ከኔ ጋር ሲተኛ ልጄ ታያለች ምናምን ያለች ታወራለች ስለራሷ። ስሰማት መናደር ጀመርኩኝ። ማለት ምን እንዴት አንድ ልጅ ይዛ ሴት ልጅ ይዛ እንዴት ባሏ አብሮ ሲተኛ ምናምን ለምን ይሄን ያህል ምን አይነት እናት ናት ምን አይነት ሴት ናት ምናምን እያልኩኝ ከዛ እንትን ውስጥ ወጣሁኝና ቀጥታ ነው የደወልኩትኝ ሚዲያው ላይ ደውዬ እኔ መቅረብ ፈልጋለሁ ምናምን ማለት ምን እንዲያስተምር ነው ራሱ ይሄንን እንትን ያላችሁት ምናምን ብዬ አወራን። ብዙ ከማናጀሯ ጋር አወራንና እኔ ተባልኩኝ ሄድኩኝ ኢንተርቪው አደረኩኝ። ኢንተርቪው ሳረግ ህዝብ ውስጥ መግባት ፈልጋለሁ። ይሄንን እየሰራው ነው ግን ስራ በደንብ እያገኘው ስላልሆነ 1-2 ስራ ነው የሰራሁትኝ። ተጨማሪ ስራ መስራት ፈልጋለሁ። ይሄንን አሳልፌያለሁ ምናምን ብዬ የስራ በር እንዲከፈትልኝ ነበር የሄድኩት እና የጀመርኳቸውም ስራዎች ቆሙ ምናምን። ከዛ ኢንተርቪው በኋላ ለ2 አመት ያክል ስራ የለኝም እና የግድ ግን መሸፈን ስላለብኝ እንዴት ኖርኩ መሰለ? ከሆነ ሰው የሆነ ብር በደራለሁ። ከዛ የሆነ ትንሽ ብር ለተበደርኩት ሰው ትልቅ ብር
የተበደርኩበትን እመልሳለሁ። እንደዛ እያደረግኩኝ ኖርኩ እና የሆነ ሰዓት በቃ አበዳሪም አጣሁ እና በቃ የግድ ልጆቼን አጉርሼ ማኖር ስላለብኝ መሰደድ ፈለግኩ ማለት ነው። አረብ ሀገር የሄድኩት በድጋሚ በዛ ነው። ስለዚህ አሁን እኔ ከአንቺ ታሪክ የተረዳሁትን ነገር ልንገርሽ። ሰነፍ አይደለሽም፣ ሰነፍ መሆንም የለብሽም። እኔ አሁን እንደገባኝ እንደተረዳሁሽ ማለት ነው። ምክንያቱም ልጆች ለማሳደግ የሄድሽበት እነዛን ወደ ኋላ መለስ ብለሽ ትዳሩን እርሺው፣ ትዳር ውስጥ አይደለም ስራው፣ እዛ እየሄድሽ ዕቃ እያመጣሽ መሸጥ አይደል? በጣም ብዙ ነገሮችን ሰርተሻል። አይ ነው ላይፍ የሆነ ጊዜ ላይ ሁላችንም ይከብደናል፣ ሁላችንም የሆነ ስሜት ይሰማናል ምናምን። በዛ በሚሰማን ስሜት ውስጥ የምንወስነው ውሳኔ ነው ነጋችንን የተሻለ ሊያደርገው የሚችለው። ገብቶሻል? ትናንት ያን ያሰብሽውን ሀሳብ ወስነሽስ ቢሆን ኖሮ አንቺ ምንም አትሆኝም ማለት ያው ታልፊያለሽ። ከዛ እንረሳሻለን፣ ሁሉም ሰው ይረሳሻል። ባይዘው መርሳት ያለብሽ ልጆች ናቸው ምናልባት የሚጎዱት። ገብቶሻል? ቤተሰቦች አንቺን የሚሉ ሰዎች ግን ይጎዳሉ አይደለ? በቃ ማለት የበለጠ እነሱን የሚያሳዝን ነገርን ማድረግ ተገቢም ነው ብዬ ስለማላስብ ማለት ነው። ምክንያቱም የሰው ልጅ ይቸገራል። ያው በጣም ምንም ችግርን እኮ አይተሽዋል እኮ ደግሞ በደንብ አይተሽዋል። ስለዚህ አሁን የማስበው እንደው ኤኒ ካይንድ ኦፍ ስራ ሊሆን ይችላል፣ የራስሽ ሊሆን ይችላል፣ አላውቅም። ብቻ ስራ ለምሳሌ ይሄን አይተው ሰዎች ስራ ይሄን ስራ ብትሰሪስ፣ ይሄን ስራ ከኛ ጋር ብትሰሪስ፣ ይሄን ስራ እንደዚህ ሊሉሽ ይችላሉ ብዬ አስባለሁ። ስለዚህ ተስፋ ባለመቁረጥ ቀጣይ ነገሮችን ማስተካከል ትችላለሽ ብዬ አስባለሁ። ስልክሽን ፈቃደኛ ከሆንሽ ማስቀመጥ እንችላለን እኛ ሰዎች እንዲያገኙሽ ማለት ነው፣ እንዲደውሉልሽ በሀሳብ በሞራል በምክር በስራ ቢያግዙሽ በጣም ደስ ይለኛል። ደግሞ ያደርጉታል ብዬ አስባለሁ። እና ከመለየታችን በፊት ግን አንድ ጥያቄ ልጠይቅ፣ አንድ መልእክት አስተላልፊ። ይሄን ለሚያዩ ሴቶች፣ ይሄን ለሚያዩ ወጣቶች፣ በተለይ ወጣት ሴቶች ከአንቺ ህይወት ከሰብለ ወንጌል ህይወት ምን ይማሩ? ምን ያድርጉ? ምን አያድርጉ? ብዙ ነገር ይማሩ። ምክንያቱም እኔ ይሄ ሁሉ ዋጋ የከፈልኩት አንድ ልጅ ለማሳደግ የሄድኩት ሂደት ነው እና የሰው ልጅ የሆነ ውድቀት ያጋጥመዋል። ግን ያንን ውድቀት በሌላ ውድቀት ሊያመጣብን የሚችል ነገር ውስጥ ባንገባ፣ እንደኔ ደግሞ ለመኖር ባናገባ ማለት ለመኖር ብለክ የሚመሰረት ትዳር ባይኖር ህይወትን መታገል ይሻላል፣ መራብ ይሻላል። አንድን ችግር ለማሸነፍ ሌላ ችግር ውስጥ መግባት ህይወትክ ሙሉ ነው ዋጋ እንድትከፍል የሚያደርግክ። እንደዛ ባይሆን ነው የምለው። እና ካቆምኩ በኋላ ይሄ የአርቱም ስራ ከቆመ በኋላ እንደዚህ እህቴ ያለች ብዬ ካለውና እሷ የሆነች ትንንሽ ገንዘቦች አዋጥተውልኝ ቤተሰብ እንትን ብዬ ነበረ። ሰፈር ላይ ቤቴ ውስጥ ማሽኖች አስገብቼ ድሮ የልብስ ዲዛይን ሰራ ነበር ብዬ ከለ እነሱን አስገብቼ ሰፈር ውስጥ አሉ ማለት ልጆች ይዘው በባል ስር የሚኖሩ እናቶች አሉና እነሱን 10 የሚሆኑ እናቶች የእጅ ስራ ሰልጥኜ አሉ። ስልኬ ላይ ላሳይክ እችላለሁ። ስራዎችና ሹራብ ስራዎች ምናምን እንዲሰሩ አድርጌ እንቅስቃሴ ጀምሬ ነበረ እና ያ የምኖርበት አካባቢ ላይ ደግሞ ኢንዱስትሪ መንደር አይደለም ምናምን የሚባል ነገር መጣ። በመሀል እኔም የገንዘብ እጥረት አጋጠመኝ። ማሽኖቼ ምናምን ተሸጡ ማለት ነው እና ስራ ቁጭ አላልኩም። እንደዛም ሆኖ ነገሮች ተዘግተውብኝ ራሱ ቁጭ አላልኩም። ቀሱ ልልሽ ነው። ይሄ ነው ካንቺ የምጠብቀው እኔ። በምንም አይነት መልኩ ተስፋ መቁረጥ የለብሽም። አሁን ግን ደክሞኛል እኮ። አይደክምሽም? በፍጹም አሁን ደክሞኛል። ምን መሰለህ ካለምዬ፣ አሁን ልጆቼ እንዲኖሩ ፈልጋለሁ እና ለነሱ መኖር ደግሞ አንቺ መኖር አለብሽ። አሁን ግን እዚህ ስመጣ ራሱ ማለት ምን እንደሚገጥመኝ ምናምን አውቄ አይደለም የመጣሁት። ከዚህ በፊት ባደረኩት ኢንተርቪው ችግሮች ስለገጠሙኝ የባሰ ችግር የሚገጥመኝ ይሆን እላለሁ። እውነቴን ነው የምልክ። ማለት ሰው ውሸት ነገር ተናግሬ አይደለም፣ ግን በቃ ምን እንደሚገጥመኝ ጥሩ ይግጠመኝ መጥፎ ነገር አላውቅም። ይሄን በማድረጌ ራሱ እና ለመጨረሻ ጊዜ ቢያንስ ከዚህ በኋላ ብኖርም ባልኖርም ቢያንስ እውነቴን ነው ቢያንስ ችግር የሚታለፈው በቃ ማውራት አለብን። ተረድቼሻለሁ። ችግር የሚታለፈው በመኖር እንጂ ባለመኖር አይደለም።
ነው። ግን ሰው ነክ እኔ አንድ ሰው ነኝ። ገባክ? ብዙ ለዛውም ጠንካራ ደክሞኛል። አሁን ላይ በጣም ነው የደከመኝ። መኖር ራሱ ይደክማል። እውነት በጣም ነው የደከመኝ። እኔ አሁን ላይ ባልኖር ደስ ይለኛል። 2 ዓመት እንቅልፍ አልተኛም። የሚገርምክ እንቅልፍ አልተኛም ስልክ በቃ አለውኝ። ሌሊትም አልተኛም፣ ቀንም አልተኛም። በቀን ውስጥ 1 ሰዓት 2 ሰዓት ነው እንቅልፍ የሚወስደኝ። ጭንቀት አለብኝ በጣም። እና ባለሙያ አግኝተሽ ታውቂያለሽ? አላውቅም ማለት እኔ የሆነ ላዘጋጅልሽ ደስ ይለኛል። እና አሁን ላይ በቃ ተደራረቡብኝ ነገሮች፣ እዳዎች በዙብኝ ምናምን እና ቢያንስ እኔ ባልኖር እንኳን ልጆቼ መጠየቅ የለባቸውም። በቃ እንደዛ ሁሉ አስቤ ነው የመጣሁት። እሱ ችግር የለም። ባልኖር የሚለውን ነገር በፍጹም አታስብ። ማለት ኖሬ እኔ እድሜ ሙሉ ነው ሳለቅስ የኖርኩትና ሰብለ ወንጌል ህይወት ድካም ነው አይደለም። እኔ ታላቅሽ ነኝ፣ በእድሜ የምበልጥሻለሁ። እንደ ታላቅ ወንድም ነው የምመክርሽ። ለልጆችሽ ስንፍና ማስተማር የለብሽም። ስለዚህ ይህን ሀሳብሽን ከአእምሮሽ አውጪ። ባለሙያ በተመቸሽ ጊዜ መተሽ ባለሙያ እንድታገኚ እናደርጋለን። ስራ የለኝም። ያው ስራ በነፃ በፍጹም እንዳታስቢ፣ በፍጹም ክፍያ። አይ በተመቸሽ ጊዜ ስላልከኝ ነው። ያው ቤቴ ሩቅ ነው እንጂ ቁጭ ብዬ ነው የምውለው። ከቤት አልወጣም ብዙ ጊዜ። የት ነው? ከየት ነበር ቤትሽ? ወደ እንትን ነኝ ባሸዋ ሜዳ ደሳ ሜዳ። ችግር የለውም፣ ግድ የለም። እኛ የቻልነው እናደርጋለን። ከዛ ውጭ ግን ምናልባት ይሄን የምታዩ ተመልካቾች ደግሞ ደውሉላት። ምናልባት ግድ የለም፣ ነገ ሌላ ቀን ነው። እሺ ሰዎች ስትደውሉላት ያው ሁሌም እንደምለው በፍጹም ኢትዮጵያዊ ጨዋነት፣ በፍጹም ኢትዮጵያዊ ጨዋነት እቺን ጠንካራ ሴት፣ እቺን ጠንካራ ልጅ እንደምታበረቷት ተስፋ አደርጋለሁ። ስልክሽን ልትነግራቸው ትችላለሽ። 0911 88 14 28 እዚህ ላይ በተቀመጠው ስልክ ደውሉላት። ሰብለ ወንጌል ዛሬ ምናልባት እያለቀስሽ ሊሆን ይችላል። እርግጠኛ ነኝ ነገ ሌላ ቀን፣ ነገን ያየ የለም አይደል? አንድ ነገር ብቻ ልንገርሽ ከአንቺ ታሪክ ውስጥ መጀመሪያ ልጅሽን ከወለድሽ በኋላ በዛ ተስፋ መቁረጥ ውስጥ በነበርሽበት ጊዜ ምናምን ድጋሚ አትሊስት ባትወጂውም እንኳን የሆነ ደስ የሚል ኑሮ ኖርሽ። ከዛም ደግሞ ወተሽ ሶስተኛውን ኢቭን ትዳር ውስጥ ስትገቢ እኮ አይደል ይሄ ቀን ይመጣል ብለሽ ነበር። ያን እዛ ጋር ጨለሞብሽ በነበረ ጊዜ አላልሽ። ስለዚህ ነገ ደግሞ እስካሁን ካሳለፍሽው የተሻለ ይሆናል። እሺ እግዚአብሔር እንዲያግዝሽ እመኝልሻለሁ። በርቺ። አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪክ እንግዳዬ ከሰብለ ወንጌል ጋር ያደረኩት ቆይታ ይህንን ነው የሚመስለው። በተለይ ደግሞ እኔ በደንብ ሞራሏን ጠብቃችሁ ፊልም ዳይሬክተሮች ልትሆኑ ትችላላችሁ፣ ካስትል ታደርጓት ትችላላችሁ፣ ለድራማ ለተከታታይ ድራማዎች፣ ለፊልሞች። ስለዚህ ጎበዝ ናት፣ እንደዛ ልታደርጉ ትችላላችሁ። ከዛ ውጭ በሞራል በሀሳብ በምንም ነገር እሷን ማግኘት ለምትፈልጉ ደግሞ ይሄው ስልኳ ደውሉላት። እንግዲህ በሌላ ጊዜ ከሆነ ጊዜ በኋላ በጣም ጠንካራዋን ደግሞ የተለወጠችዋን ሰብለ ወንጌልን እዚህ ማግኘት ፈልጋለሁ በድጋሚ። ስለዚህ ያን ታደርጉላታላችሁ ብዬ አስባለሁኝ። በሌላ ጊዜ በሌላ ታሪክ እንገናኛለን። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ